ከቅዱስ ቃሉ አንድ ክፍል በማንበብ እንድንጀምር ነው የማስበው። መጽሐፍ ቅዱስ ስለያዛችሁ ሰዎች ኤፌሶን መልእክት ምዕራፍ 2 ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ እስከ መጨረሻው ድረስ ያለውን በማንበብ እንጀምራለን። ኤፌሶን ምዕራፍ 2 ቁጥር 11 ጀምሮ መጨረሻው ቁጥር 22 ድረስ ያሉትን 11 ቁጥሮች በማንበብ እንጀምራለን። ቆመን እናነባለን። እንደዚህ ይላል። ስለዚህ እናንተ አስቀድመው በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህን አስቡ ይላል። እንድናስብ ነው። ይሄ ሁላችሁ እንደምታውቁት ነው። የመጀመሪያው ቤተክርስቲያን ትልቁ ተግዳሮት የነበረው በአይሁድና በአህዛብ መካከል ያለው ግንኙነት ነው። አይሁድ የራሳቸው ሃይማኖት ነበራቸው፣ እስራኤላውያን ማለት ነው። ሌላውን ህዝብ አህዛብ ነው የሚሉት። አህዛብና አይሁድ ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ እንደተናገረው አይተባበሩም ነበር፣ እርስ በርሳቸው አይገናኙም ነበር። በክርስቶስ ነው እንጂ አሁን የተገናኙት ቸርች ተብሎ ነው እንጂ የተገናኙት የአይሁድ ህዝብ ከሌላው ህዝብ ጋር አይገናኙም ነበር። ሁላችሁ እንደምታውቁት አይሁዳውያን እንዲያውም በቤተ መቅደስ እግዚአብሔርን ሁሉ ጊዜ ከሚባርኩበት ነገር አንዱ ከአህዛብ ስላልሆንኩ አመሰግንሃለሁ ብሎ ነው የሚያመሰግኑት። እንደ ተራ ነገር ነው የሚያዩት ሌላውን ህዝብና አይሁድ አህዛብን የመናቅ ችግር አለባቸው። በአንዳንድ አብያተ ክርስቲያናት ደግሞ በሮም ለምሳሌ በሮም በነበረችው ቤተክርስቲያን ደግሞ ብዙዎቹ አህዛብ ሲሆኑ ደግሞ አይሁዳውያንን የመናቅ ችግር አለባቸውና በአይሁድና በአህዛብ መካከል በሌሎች ህዝቦች መካከል ያለው ግንኙነት ክፍተት ስለነበረ እሱን በተመለከተ ይሄን አስቡ ይላል። እኔ እግዚአብሔር አምላክ ይሄንን አእምሮ ይስጠን። አስቡ ተብሎ የተጻፈበት መጽሐፍ ነው የምናነበው። እሺ ይሄንን አስቡ ይላቸዋል። እናንተ አህዛብ ናቸው፣ አብዛኞቹ አህዛብ ናቸው ይሄ መጽሐፍ የተጻፈላቸው ሰዎች። እናንተ አስቀድሞ በስጋ አህዛብ የነበራችሁ ነው የሚላቸው። አሁን በክርስቶስ ሁሉም አዲስ ሰው ሆኗል። ግን አህዛብ የነበራችሁ በስጋ በእጅ የተገረዙ አይሁዳውያን ማለት ነው በተባሉት ያልተገረዙ የተባላችሁ ይህን አስቡ። ምን? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። የራሳቸው ቤተ መቅደስ ራሱ የአይሁድ ቤተ መቅደስ አሁን የኛ ሰው ኢትዮጵያዊ ጃንደረባ ይመስላል አይደል? ከሌሎች አህዛብ እየሄዱ ኢየሩሳሌም የሚያመልኩ የአህዛብ ማምለኪያ ለብቻ ነው፣ በሩቅ ነው እንጂ ወደ ቤተ መቅደስ ከአይሁድ ህዝብ ጋር አይቀላቀሉም ነበር። በሩቅ ነው የሚያመልኩት። ያልተገረዙ ናቸው የሚባሉት ወደ ውስጥ መቅረብ አይፈቀድላቸውም። ሁሉ ጊዜ ቤተ መቅደስ ውስጥ እንደ እንግዳ ነው የሚቆጠሩት። የእስራኤልን አምላክ እግዚአብሔር አመልካለሁ ብትሉ እንኳን እንደ እንግዳ ነው እንጂ ብቅ ብላችሁ መሄድ የምትሉት የአይሁድ ህዝብ አካል መሆን አይቻልም ነበር እና እንግዶች ነበራችሁ፣ ሩቅ ነበራችሁ። አሁን ግን አስቡ የሚላቸው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ማንና ማንን? ከአይሁድና አህዛብን ያዋሃደ ማለት ነው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዝን ህግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። ይህም ከሁለታቸው አሁን የአይሁድ ቸርች የለም፣ የአህዛብ ቸርች የለም። አሁን ልክ የአይሁድ ቤተ መቅደስ አለ፣ አህዛብ መግቢያ አለ። የአህዛብ የአይሁድ የለም። አሁን ተመልከቱ። ይህም ከሁለታቸው ስንት ሰው ለማውጣት አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል አገኛቸዋት። ቤተ ክርስቲያን ማለት እችናት የአህዛብ አይደለችም፣ የግሪክ አይደለችም፣ የአይሁድ አይደለችም፣ የኢትዮጵያ አይደለችም፣ የፈረንጅ አይደለችም፣ የአማራ አይደለችም፣ የትግሬ አይደለችም፣ የኦሮሞ አይደለችም። ቤተክርስቲያኑ ስንገባ የኢየሱስ ብቻ ናት። ሁላችን በክርስቶስ ደም አንድ፣ በእርሱ ሁለታቸውን በአንድ አካል። አሁን እግዚአብሔር አንድ አካል ነው ያለው። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ይሄን አስቡ። መጥቶም ርቃችሁ ለነበራችሁ ለናንተ ሰላምን፣ ቀርበው ለነበሩትም ሰላምን። እነሱም ቀርበናል ይሉ ነበር እንጂ ሩቅ ነበሩ። እነሱም ሰላም ያስፈልጋቸዋል፣ እናንተም ሰላም ያስፈልጋቸዋል። ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን፣ እስቲ ሁላችን በሉ ወገኖች፣ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ምን ማለት ነው? አንዱ ቀረብ ብሎ አንዱ በሩቅ የሚሆንበት አሰራር አሁን በክርስቶስ ኢየሱስ በስጋው መቆረስ ምክንያት አፍርሶታል። አሁን ስንቶቻችን ነው የምንገባው? በክርስቶስ የሆንን ሁላችን በአንድ መንፈስ ወደ ማን እንገባለን? ወደ አብ መግባት አለንና። እንግዲያስ ይላል ከእንግዲህ ወዲህ አዲስ ኪዳን እኔ በጣም ወዳለሁ። ከእንግዲህ ወዲህ ያኛው ብሉይ ኪዳን ነው። ከእንግዲህ ወዲህ
ከቅዱሳን ጋር ባላገሮችና ባላገሮች ማለት ፋራዎች ማለት ሳይሆን ባላገሮች ማለት አገር ያላቸው ማለት ነው። ሲቲዝንስ ማለት ነው። ዜጎች ማለት ነው። የእግዚአብሔር መንግስት ዜጎች ባላገር ሲባል አንዳንድ ጊዜ እንትን ብሎባችሁ እንዳው ማለት ነው። ዜጎች ባላገሮችና ከዚያስ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ለእግዚአብሔር ቤት ማለት ነው። በሐዋርያትና በነቢያት መሰረት ላይ ታነጻችኋልና የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ በእርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ ለየብቻ ሳይሆን አብራችሁ ምን ትሆናላችሁ? ትሰራላችሁ። እንጸልይ አጭር ጸሎት። ጌታችን ሆይ የቤተ ክርስቲያን ነገር ሚስጥር ነው። አንተ ካልገለጥከው በስተቀር ካላበራኸው በስተቀር እግዚአብሔር አምላክ ሆይ እየተረዳነው መስሎን እናልፈዋለን እንጂ ያልተረዳነው ብዙ ነገር አለ። መንፈስህ ያብራልን በዚህ ምሽት። እግዚአብሔር አምላክ ሆይ ይህንን ሚስጥር እንዲገልጥልን እለምንሃለሁ። እኔም ይህንን ያንተን ሚስጥር መግለጥ የምችልበት ንግግር እንዲሰጠኝ እለምንሃለሁ። መንፈስህ በውስጥ ያልፎ እንዲናገር ራሴን እሰጥሃለሁ። አቤቱ ጌታችን ሆይ ይህንን የተሰበሰበውን ህዝብህን ደግሞ የተከፈተ መንፈስና አእምሮና ማስተዋል እንድትሰጥ ደግሞ እለምንሃለሁ። ጌታ እግዚአብሔር ሆይ የቤተ ክርስቲያን ሚስጥርና ማንነት እንዲገባን በቤትህ መኖርን እንድታስተምረን እንለምንሃለን። ጌታችን ሆይ ሁሉ ደግሞ ለአንተ ክብር እንዲሆን ልጅ ኢየሱስ ክርስቶስ በመካከላችን እንዲከብር አቤቱ እርሱን መፍራት እርሱን ማድነቅ ለእርሱ መኖር እንዲበዛልን ጌታችን ሆይ አንተ ናችሁ ያልከውን ኖሮ ማለፍ እንዲሆንልን እለምንሃለሁ። ጌታ እግዚአብሔር ሆይ ሰው ሲነግረን የሰማነውን ሳይሆን እኛም የለመደብንን ሳይሆን አንተ ናችሁ ያልከንን መሆን እንድንችል ማመንና መኖር እንድንችል ጌታችን ሆይ አይናችን አእምሯችን የተከፈተ ይሁን። ሁሉን ላንተ አሳልፈን እንሰጣለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንግዲህ በተደጋጋሚ የመጣችሁ እንደምታውቁት ሰሞኑን የምንማረው በእግዚአብሔር ማደሪያ ቤት መኖር በሚል ነው። የእግዚአብሔር ማደሪያ ቤት ማለት ቤተክርስቲያን ማለት ነው። በቤተክርስቲያን መኖር አስፈላጊነቱን ነው እየተነጋገርን ያለ ነው። የመጀመሪያዎቹ ጥቂት ሳምንታት ትንሽ አስተሳሰባችንን ገለጥ ለማድረግ አስተሳሰባችን ይሄ አሉታዊ የሆነ አስተሳሰብ ስለ ቸርች የምንሰማውን በሌላ ቦታም የምንሰማውን እንዲያው ደግሞ ስራ ስንፈታ ቁጭ እያልን የምናወራውን ኔጌቲቭ ነገር አውጥተን እንድንጥል አንዳንዶቻችሁ አልጣላችሁ እንደሆነ ዛሬ መጨረሻ አድርግላችሁ እንዲያው ስለ ቸርች እንዲያው ኔጌቲቭን ጥለን እግዚአብሔር ናት የሚለውን ማሰብ እንድንችል ስለ ቤተ ክርስቲያን ማሰብ እንድንችል መማር እንድንችል የተጀመረ ነው። ብዙ ነገሮችን ተነጋግረናል። ግን ባለፈው ሳምንት የተነጋገርነው ቤተ ክርስቲያን ማን እንደሆነች እግዚአብሔር ቤተ ክርስቲያን በሚልበት ጊዜ ምንን ቤተ ክርስቲያን እንደሚለው ለመመልከት ሞክረናል። ጌታችንም ለመጀመሪያ ጊዜ ቤተ ክርስቲያን የሚለውን ቃል የተጠቀመበት ራሱ ጌታችን ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደምታስታውሱት በዚህች ዓለት ላይ ቤተ ክርስቲያኔን ምን አደርጋለሁ እመሰርታለሁ የገሃነም ደጆች አይችሏትም አይቋቋሟትም ብሎ ለመጀመሪያ ጊዜ ቃሉን የተጠቀመበት እሱ ነው። እመሰርታለሁ ብሎ ወደፊት የሚመሰርታትን ቤተክርስቲያኑን የተናገረው ጌታ ኢየሱስ ነው። አንድ ጊዜም ማቴዎስ 18 ላይ ለሁለተኛ ጊዜ የተጠቀመበት ራሱ ጌታችን ኢየሱስ ነው። ወንድም ቢበድልህ አንተ ብቻህን ሆነ ውቀሰው በኋላም ከባልንጀራ ጋር አድርገህ ውቀሰው ምናምን ያለ ደረጃው ትዝ ይላችሁ እንደሆነ በኋላም ለቤተ ክርስቲያን ምን አድርጋት ይላል ንገራት በቃ ይላል። እና ቤተ ክርስቲያን የሚለውን ቃል መጀመሪያ የተጠቀመበት ጌታችን ኢየሱስ ክርስቶስ ነው። ባለፈው ሳምንት ለማየት እንደሞከርነው የሚያመለክተው ህዝብን ነው። ቃሉ የሚያመለክተው ጉባኤን ነው። እና ለሁላችሁን ብዙ ጊዜ ያው በመጀመሪያ ጌታ እንደተቀበልን ሳንማር አንቀርም። ኤክሌሲያ በግሪክ ሁለት ቃላት ማለት ነው። ኤክና ካሌኦ ተጠርተው የወጣ ጉባኤ ማለት ነው። በአንድ ስም ተሰባስቦ ተጠርቶ ከከተማ ተጠርቶ ከሆነ ቦታ ተጠርቶ የተሰበሰበውን ጉባኤ ኤክሌሲያ ይሉት ነበር። ያን ጊዜ የተለያዩ ኤክሌሲያዎች ነበሩ። በነገራችን ላይ የተለያዩ ኤክሌሲያዎች ነበሩ። ለምሳሌ ሮማውያን ከከተሞቻቸው ውጪ እየተሰባሰቡ የሚመክሩበት የራሳቸው ጉባኤ አላቸው። ሲሰባሰቡ ግን የሚሰባሰቡት በቄሳር ስም ነው። ያን ጊዜ በነበረው በሮማ ንጉስ ስም ነው የሚሰባሰቡት። አሁን ቄሳር የራሱ ኤክሌሲያ እንደነበረው ጌታችን ኢየሱስ ክርስቶስ ደግሞ የራሴን ምን መሰረታለሁ ኤክሌሲያ የራሴን ቤተክርስቲያን መሰረታለሁ ብሎ ያለውን ቃል ነው ጉባኤ የሚለውን ሪፈር ለማድረግ ነው። እና የተለያዩ አይነት ጉባኤዎች አሉ። ይህች ግን በክርስቶስ ኢየሱስ ተጠርተው ወጣው ትዝ ይላችሁ እንደሆነ ባለፈው ሳምንት ተጠርተው ከምንድነው የተጠሩት? ከድርጅት ወደ ድርጅት ሳይሆን ከጨለማ ወደሚደነቅ ብርሃን የተጠራ። በነገራችን ላይ ድርጅት እንደቀየራችሁ ከተሰማችሁ በጣም አያስደንቅም።
እኔ ማለት ጊዜ ሰብኬ አውቃለሁ ይሄን ድርጅት መቀየር አሁን ካቶሊክ ነበርኩ እንትን ሆንኩ ምንም አያስደንቅም እኛ የተጠራነው ከድርጅት ወደ ድርጅት አይደለም ሜቢ በመዳናችን ማን እንደነቀው ለዛ ይሆን ወይ ብዬ አስባለሁ አንዳንድ ጊዜ ያለንበት ቦታ የማያስገርመን ለዚህ ይሆን ወይ ቤተክርስቲያን ድርጅት አይደለችም እኛም የቀየርነው ድርጅት አይደለም ቲም አይደለም የቀየርነው ቼልሲ ነበርኩ አርሰናል ገባው አይደለም ወይም ደግሞ ፓርቲ አይደለም you know እንትን ነበር ሪፐብሊካን ነበርኩ እንትን ሆንኩኝ ኢህአዴግ ነበርኩ እንትን ሆንኩኝ እንደሚባለው አይደለም it's not a party እኛ ጆይን ያደረግነው ፓርቲ አይደለም የምንገረመው የተሰባሰብንበት ምክንያት በክርስቶስ ኢየሱስ ነው ያሰባሰበን ደግሞ የጠራን ከድርጅት ሳይሆን ከድቅድቅ ጨለማ ሞራሊ ጨለማ ከነበርንበት ሙታን ከነበርንበት ከወደቅንበት አውጥቶ ከጨለማ ወዴት ነው የጠራን ወደሚደነቅ ብርሃኑ የጠራን የርሱ የሆንን ጉባኤ ነን እግዚአብሔር የተባረከ ይሁን ቤተክርስቲያን ፓርቲ አይደለችም ቤተክርስቲያን ድርጅት አይደለችም ቤተክርስቲያን ህንጻ አይደለችም ቤተክርስቲያን በክርስቶስ ኢየሱስ ስም የተሰባሰበ ጉባኤ ተጠርቶ የወጣ ጉባኤ እሱ ነው ቤተክርስቲያን ማለት የሚለውን ለማየት ሞክረናል ሁለት ገጽታዎቿን ለማየት ሞክረናል ባለፈው ሳምንት የነበራችሁ እንደምታውቁት ቤተክርስቲያን አጥቢያዊት ናት ቤተክርስቲያን አጥቢያዊት ናት ልክ እንደዚህ ማለት ነው ያውንችን ቤተክርስቲያን ይላታል በቆሮንቶስ ያለች ቤተክርስቲያን በአንቂላና ጵርስቅላ ቤት ውስጥ ያለች ቤተክርስቲያን ቤተክርስቲያንን ቤተክርስቲያን የሚያስብላት ቁጥሯ መብዛቱና ማነሱ አይደለም አንዲት አጥቢያዊት ገጽታ አላት በቤት ውስጥ የተሰባሰበችው ቤተክርስቲያን ናት አሁን እቺ አንዲት አጥቢያ ቤተክርስቲያን ናት ስለዚህ አጥቢያዊት ገጽታ አላት በከሌ ቤት ውስጥ ትኖራለች በቆሮንቶስ ከተማ ትኖራለች ወይ በእንትን ቦታ ላለች ቤተክርስቲያን እንደሚባለው ማለት ነው አጥቢያዊት ገጽታ አላት ግን ቤተክርስቲያን የክርስቶስ ቤተክርስቲያን አጥቢያዊ ገጽታ ብቻ ሳይሆን ያላት ደግሞ ዩኒቨርሳል ገጽታ ደግሞ አላት የእግዚአብሔር ቤተክርስቲያን የምትባል ደግሞ አለች በዓለም ዙሪያ የጌታን ስም የሚጠሩ ሁሉ የሚሰባሰቡባት በመንፈስ አንድ የሆኑባት ኢየሱስ ክርስቶስን አዳኝና መድኃኒት አርገው የተሰበሰቡ ሁሉ የክርስቶስ ቤተክርስቲያን ናት ስለዚህ እኛ በዚህ በአጥቢያ ስንሰባሰብ ቤተክርስቲያን ነን ግን እኛ ብቻ ሳንሆን ቤተክርስቲያን ከኛ ውጭ ደግሞ አለች ዩኒቨርሳል ገጽታ አላት በዓለም ዙሪያ ያሉ በልዩ ልዩ ቦታ ቀለማቸው የተለያየ ነው የተለያየ ቋንቋ ነው የሚናገሩት የኛን ቋንቋ አይናገሩም የኛ ቀለም የላቸውም የኛ ዜግነት የላቸውም የኛ ዲኖሚኔሽን አባላትም አይደሉም የጌታን ስም እየጠሩ ክርስቶስን የሚያስከብሩ የሷ ደግሞ አካል ነን ደግሞ ይሄ በቃ ስለ አኗኗር ባለፈው ሳምንት ተምረናል ሁሌም ጨቀጨቃችኋለሁ ባላንስ መፍጠር በጣም ያስፈልጋል አንዳንዶቹ ቤተክርስቲያን ባክ ዩኒቨርሳል ናት ብለው አጥቢያ የላቸውም ምንም አጥቢያ የላቸው አጥቢያ የሚባል ነገር እንደውም አይወዱም ምንም ማረፊያ የሌለው ወፍ ማለት ሲዞር የሚውል ማለት ወፍ እንኳን ዞሮ አለቻት የቀየሳት ግብት የምትሉባት ያስፈልጋችኋል አጥቢያ ይባላል በዩኒቨርሳል ስም አጥቢያ ቤተክርስቲያን አባል የማይሆኑ ሰዎች አሉ ይሄን ትምህርት ስንጨርስ እኔ ተስፋዬ የአጥቢያ ቤተክርስቲያን ያልሆነ ሰው አይኖርም ብዬ ነው ማምነው እንደማታሳፍሩኝ ተስፋ አረጋለሁ አሜን ነው የእውነት በቃ መነሻና ቤዝ ማለት ነው ቤተክርስቲያን አጥቢያዊት ስለሆነች አንዳንድ ክርስቲያኖች ደግሞ ከአጥቢያ ውጪ ማየት አይችሉም ሌላ ጋር እግዚአብሔር ያለም አይመስላችሁ እንዲያውም እግዚአብሔር ይጠብቃችሁ እናንተን እንደው ሳያችሁ ይችን ንጽህናችሁን እግዚአብሔር ይጠብቅላችሁ እንጂ ትንሽ አገልጋዮች አካባቢ ያለ ነው የሚመስለኝና ራሴን ነው የምወቅሰው በዚህ እንኳን እንዲያውም የፉክክር ስሜት ሁሉ ይሰማናል እንደ እግር ኳስ ቡድን እንደ ክለብ ማለት ሌላ ጋር ያለውን የእግዚአብሔር ስራ አፕሪሺየት አናደርገው ቢሎንጊንግነስም አይሰማንም የዚያ ነኝ ብለን አናስብም እኔ እዚህ ብቻ ነኝ ስትሞቱ ነው የምታፍሩት እንደዚህ አይነት ሰዎች እዛ ማዶ ካሉት ጋር ቁጭ ስትሉ ማለት ነው ሁለታችንም ከገባን ማለት ነው ለዘላለም ወንድም ሆኖ አብሮ ሲኖር ኳስ እንጫወት እንደሆነ አላቅም እዛ ስንጫወት ያን ጊዜ ነው የምናፍረው በበጉ ፊት ማለት ነው ታርዳሃልና ከነገር ሁሉ ከቋንቋ ሁሉ ከወገንም ሁሉ ሰዎችን ዋጅተህ እየተባለ ሲመሰገን ማለት ነው እኛ ብቻ ሳንሆን የእግዚአብሔር ቤት በዓለም ዙሪያ የክርስቶስ ኢየሱስን ስም እየጠሩ እግዚአብሔር አምላካቸውን የሚያስከብሩ ሁሉ የኛ ወንድሞችና እህቶች ናቸው የቤተክርስቲያን አካላት ናቸው የአጥቢያ ነን እንጂ ደግሞ የትልቁ ነን ስለዚህ እዚያ ማዶ ያለው የእግዚአብሔር ስራ የኛ ነው አሁን በአገልጋዮች ዘንድ ያለው ፉክክር ነግራችሁ አልችልም ባለፈው ሳምንት እንደነገርኳችሁ ነው
ፊሽካ የነፋልን ማን ነው ብሎ አንድ ወንድም እንደሰበከው ማለት ተጫወቱ ብሎ ተፎካከሩ ብሎ ፊሽካ አልተነፋልንም እኛ ደም ነው የፈሰሰልን የጌታ ስም የሚጠራበት ቦታ ሁሉ የናንተ ነው እዚያ ማዶ ያለ ወንድም ነው እዚህ ማዶ ያለ ወንድምሽ እህትሽ ነው እንደዛ ነው በቤተ ክርስቲያን ውስጥ የሚያደግ ነው ዲኖሚኔሽን በጣም አሪፍ ነው ዲኖሚኔሽንን ለማፍረስ አንሞክርም ባለፈው ሳምንት እንዳልነው ማለት ነው ዲኖሚኔሽንን ለማፍረስ ብንሞክር ዲኖሚኔሽን የለም የሚል ዲኖሚኔሽን ነው እንጂ ምን ነው ሌላ ምንም ምርጫ የለንም ነው ቤተ እምነትን እናፈርሳለን ብትሉ መሰባሰባችሁ አይቀርም መንግስትም ለመዝገባችሁ ማለቱ አይቀርም ቤተ እምነት ትሆናላችሁ ዶክትሪናችሁ ቤተ እምነት የለም የሚል ግን ቤተ እምነት ነገር ደግሞ ትሆናላችሁ ሱ ፕራክቲካሊ አይቻልም ግን አክሮስ ቤተ እምነቶች የጌታን ስም ከሚጠሩ ጋራ መተባበር የጌታን ስም ለሚጠሩ መጸለይ የእግዚአብሔርን ቤት በቅንነት ማሰብ መባረክ አብሮ መስራት አብሮ መሰለፍ አብሮ መብላት አብሮ መጠጣት እንደዚህ ነው ያደግነው እኛ ደግሞ ያደግነው እንደዚህ ነው በነገራችን ላይ የክለብ ሆነን አላደግንም ያደግነው የእግዚአብሔር መንግስት ሆነን መጨረሻ ነው አንዳንዶቻችን የቤተ ክርስቲያን ስም የሰማነው ስለዚህ እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ ይሄ በነገራችን ላይ የምዕራባውያን ተጽዕኖ ነው ብዬ ነው የማምነው ምዕራባውያን በተለይ ከአሜሪካ አካባቢ ከማርኬቲንግ አንፃር ቸርችንም የሚያስቡ ሰዎች የራሳቸው አርገው እንደ ሲምፕሊ እንደ ዝም ብሎ እንደ ራሳቸው ቴሪቶሪ አርገው የሚቆጥሩ የእግዚአብሔር መንግስት አካልነትን በመሻር አጥቢያዊት ብቻ ለማድረግ መሞከር ማለት ነው ይሄ ሁለቱም አይሰራም እኛ የአጥቢያ ነን ስለዚህ ለአጥቢያችሁ ታማኝ መሆን መቻል አለባችሁ የአጥቢያ ቤተክርስቲያን አባላት መሆን መቻል አለብን ግን የእግዚአብሔር መንግስት አካላት ነን ደግሞ ስለሆነም የጌታን ስም ከሚጠሩ ጋራ መተባበርና አብሮ መስራት መጸለይ ይሄ ግድ ነው አንድ ጌታ ስም ከጠራን ማለት ነው ዛሬ ጀምሮ ትንሽ የቤተክርስቲያን ምንነትን በደንብ አድርገው ግልጽ እንዲያደርጉልን ስለ ቤተክርስቲያን የተሰጡ ምሳሌዎችን ለማጥናት እንሞክራለን ስቲል ቤተክርስቲያን ማናት በሚለው ንዑስ ርዕስ ስር ማለት ነው የምንማረው ቤተክርስቲያን ማናት ነው የቤተክርስቲያን ምንነት ነው የቤተክርስቲያንን ምንነት በትርጉም ነው ያየነው እስካሁን ድረስ ቤተክርስቲያን የክርስቶስ ኤክሌሲያ ናት ነው የክርስቶስ ጉባኤ ናት ብለን የተማርነው ግን ጌታችን ሐዋርያቱም ሲያስተምሩ ስለ ቤተክርስቲያን የተጠቀሙባቸውን ምሳሌዎች ለማየት እንሞክር ስለ ቤተክርስቲያን የተሰጡ ምሳሌዎች በመጽሐፍ ቅዱስ ውስጥ ስለ ቤተክርስቲያን የተነገሩ ምሳሌያዊ አነጋገሮች ምን ተብለናል ለመሆኑ ነው እግዚአብሔር አይናችንን ይክፈተው ወገኖቼ in the final analysis እኔና እናንተ እግዚአብሔር ናችሁ ያለንን መሆን ነው የሚጠበቅብን አሜን እኔ እንትን ናችሁ ብላችሁ እናንተም እንትን ነኝ ብላችሁ ብታስቡ አንድ ነገር ነው ግን እግዚአብሔር ናችሁ ያለውን ቤተክርስቲያንን ሲያስብ እግዚአብሔር ምንድናት አለ እንደዚህ ናችሁ ያለው ማለት ነው በሰው በምሳሌኛ አነጋገር እንደዚህ ናችሁ ያለባቸውን ቦታዎች ለማየት እንሞክር በጣም ብዙ ማውጣት ይቻላል ከአዲስ ኪዳን ቤተክርስቲያን እንትናት ቤተክርስቲያን እንደ እንትናት የሚለውን በጣም ብዙ ምሳሌዎች ማውጣት ይቻላል ግን ዋናዎቹን አንድ 5 የሚሆኑትን እንድንፈትሽ አስባለሁ ዛሬም በሚመጡትም ጊዜያት ቤተክርስቲያን ምንድናት በምን ምሳሌ ነው ያስተማሯት እንደ ምንድናት ምክንያቱም አንዳንድ ነገር የሚገባው በምሳሌ ነው እኛም ሀገር ይባላል እንትን በብርሌ ይባላል ስሙን ባልጠራውም ነገር ደግሞ በምሳሌ ኩልል ብሎ ስለሚታይ ማለት ነው የብርሌውም ኩልል ብሎ ይታያል ምሳሌም ኩልል አድርጎ ያሳያል ስለዚህ ጌታችን ብዙ ጊዜ በምሳሌ ያስተምረዋል ሐዋርያቱም በምሳሌ ያስተምረዋል ቤተክርስቲያን በምን ምሳሌ ነው የተሰየመችው ምንድነው ምሳሌዎቿ የሚሉትን ለማየት እንሞክራለን የዓላማዬ ጸሎቴም ናችሁ የተባልነውን እንድንሆን ማለት ነው አክቹሊ እግዚአብሔር እንደዚህ ናችሁ ካለ መሆን እንድንችል ማለት ነው እንደዚህ ናችሁ ካለ እግዚአብሔር እሱን መሆን እንድንችል የመጀመሪያ ቤተክርስቲያን ምን ተብላለች አንደኛ ይሄን መጻፍ አለባችሁ በልባችሁም በማስታወሻ ደብተር ወገኖች በምን ምሳሌ ተጠቅሷል ቤተክርስቲያን አኗኗራችን ግልጽ እንዲሆን ማለት ነው አንደኛ ቤተክርስቲያን በአዲስ ኪዳን የእግዚአብሔር ቤተሰብ ተብላለች የመጀመሪያው መጽሐፍ ቅዱስ የሚጠቀምበት አንዱ ምሳሌ እንደ መጀመሪያ አርገንኛ የምናየው ምሳሌ ቤተክርስቲያን በምን ተሰይማለች ቤተሰብ ኤፌሶን ምዕራፍ 2
ቅድም ያነበብኩላችሁ ቃል ኤፌሶን ምዕራፍ 2 በነገራችን ላይ በጣም ብዙ መልቲፕል የቤተክርስቲያን ምሳሌዎች የሚገኙበት ነው። ለዚህ ነው ያነበብኩት። ተመልከቱ። ቅድምም ሳነባይታችሁ እንደሆነ አሁን ርቃችሁ ለነበራችሁ ሰላምን ሰብኮላችሁ መጣችኋል። አህዛብ የአይሁድ ሕዝብም አሉ አህዛብም አሉ። ሰላምን አድርጓል። አንድ አካል ሰርቷል። ተመልከቱ ቁጥር 18 በእርሱ ሥራ is very powerful በእርሱ ሥራ ሁላችን ወደ እግዚአብሔር መግባት አለን አይደለም የሚለው አውቆ ነው ቃል የመረጠው ጳውሎስ ብዬ ነው ማምነው። ወደ እግዚአብሔር ነው የገባነው ወደ እግዚአብሔር ነው የገባነው። ግን ለማስተማር እንዲመቸው ጳውሎስ ምን ማለቱ እንደሆነ እንዲመቸው ሁላችን በክርስቶስ ኢየሱስ ሥራ በአንድ መንፈስ ወደ ማን ገባን ይላል። ተናገሩታ። ወደ ማን? አብ። ምን ማለት ነው አብ? ልክ ስንገባ ማንን አገኘን? አብ። አብ ምን ማለት ነው? አባት። እና ሁላችን ከተለያየ ቦታ ተጠርተን ነው ሁላችን ከተለያየ ቦታ ተጠርተን በክርስቶስ ኢየሱስ ሥራና በአንድ መንፈስ ስንገባ ስንት አባቶች አገኘን? የስንት አባት ልጆች ነን? ተናገሯ። ስለዚህ ስንገባ ወደ ማን የገባ ነው? ወደ አብ። እግዚአብሔር ምናችን ሆኗል? አባታችን። ወደ አብ ገብተናል። ስለዚህ ዳግም ተወልደን ይሄን ልብ ብላችሁ ስሙ ወገኖቼ። ዳግም ተወልደን በክርስቶስ ኢየሱስ በመንፈስ ቅዱስ ዳግም ተወልደን ስንገባ የእግዚአብሔር ልጆች ሆነን የገባ ነው። እኛም የእግዚአብሔር ልጆች ነን። ሁላችን ደግሞ ወደ አንድ አብ ወደ አንድ አባት ገባን። ስለዚህ ከዚህ ቀጥሎ ኢምፕሊኬሽኑ በጣም ቀላል ነው። ሄደን አባታችን አንድ ከሆነ ምን እንባላለን? ጳውሎስ ይኸው እናንተም አግኝታችሁታል። ከቅዱሳን ጋር ከዚህ በኋላ ባላገሮች ሲቲዝንስ እና የእግዚአብሔር ምኖች ቤተሰቦች ናቸው። ቤተ ክርስቲያን ምንድን ናት? ቤተሰብ። ከምን የተነሳ? ከክርስቶስ ኢየሱስ ሥራ የተነሳ ያስገባን ወደ አንድ አብ ስለሆነ አባት። ከቅዱሳን ጋር ባላገሮችና ቤተሰቦች። ቤተ ክርስቲያን ምንድን ናት? ቤተሰብ። ልክ እንደ ቤታችን እንዳለ ቤተሰብ። ትንሽ ልናገር። በጣም ብዙ ክርስቲያኖች ለስጋ ዘራቸው በጣም ሲሪየስ ናቸው። በስጋ ለተወለዱበት ቤተሰብ የምር ነው የሚኖሩት። ጥሩ ነው ደግሞ በአንድ በኩል ታዲያ ዘመድህን ካድ ነው የምትለኝ አንተ ምናምን ብላችሁ እንዳትጣሉኝ ብሎናል። እሱ ብሎናል። ከሱ ጋር ተነጋገሩ። እኔ እሱ አይደለም ዛሬ መልእክቴ። የተወ ብሏል ቢያስፈልግ እናትን አባትን ምናምን። እሱ ሌላ ትምህርት ነው። ሌላ ጊዜ እንገናኛለን። ግን we're too serious። በጣም ለደማችን ለስጋ ደማችን በጣም ምክንያቱም ስጋችን ከስጋ ነው የተወለደው እና የስጋ ዲኤንኤ አለው። ዲኤንኤ ይባላል። ዘራችን ቢመረመር ዲኤንኤያችን አሁን የኔ የእናቴና የአባቴን ነው የወሰድኩት ዘር ይባላል። ከስጋ ስወለድ የእናቴና የአባቴ ዲኤንኤ ነው የወሰድኩት ዘር። እነሱም የእናቴ አባቶቻቸውን። ስለዚህ ዘር ማለት እሱ ነው። እኔ የእንትና ልጅ ነኝ፣ ደግሞ የእንትና ልጅ ነኝ፣ ደግሞ የእንትና ልጅ ነኝ። ዘራችን እንትን ይባላል፣ አገራችን እንትን ይባላል፣ ትራይባችን እንትን ይባላል፣ ክላናችን እንትን ይባላል። አስፈላጊ ነው በጣም። ስጋ አይደላችሁም አይልም መጽሐፍ ቅዱስ። ከስጋ የተወለደ ምንድነው? ስጋ። ስጋ ከስጋ ተወልዷል። ስለዚህ አሁን እኔ ልክደው አልችልም። የእናቴንና የአባቴን ዲኤንኤ ልክደው አልችልም። በቃ የምር ነው፣ ሲሪየስ ነው፣ ሪያሊቲ ነው። የእነሱን ባህሪ ይዤ ነው የተወለድኩት ከእናትና ከአባቴ ማለት ነው። ስጋዬ እሱን ዘር ይዟል። እና በቃ አሁን ጳውሎስ አይሁድን በስጋ ዘመዶቼ የሆኑ ይላል ሮሜ 9 ላይ። እኛ አሁን ኢትዮጵያውያን ነን። ኢትዮጵያ ስለሆነን ኢትዮጵያ ነን። ምንም በቃ ሀገራችን ኢትዮጵያ ነው። ኢትዮጵያ በስጋ ሀገራችን ነው።
ደግሞ በስጋ ቤተሰቦቻችን አሉ። በስጋ እንትን ነን። በስጋ ከምባታ፣ ሀዲያ፣ ጉራጌ፣ አማራ፣ ትግሬ እንትን ነን ማለት ምንም መካድ አይቻልም። ደግሞ መርጠን አልመጣን። የእግዚአብሔር ቸርነቱ አሁን እቺን ሀገር ማን መርጦ ይመጣ ነበር? ሰው እንዳናጣ በዚህ ሀገር 90 ሚሊዮን እንድንሞላ በግድ ነው 90 ሚሊዮን ያደረገን ሳንመርጥ። ከመረጥን በኋላ ነው ዲቪ እየሞላን የምንሄደው እንጂ በምንም አይነት ከመወለድ በፊት ዲቪ የለም። ፎርም ቢያስሞላን አሁን ምን መሆን ትፈልጋለህ ዘር ቢል ኖሮ እንደማንመርጠው የታወቀ ነው። ግን እግዚአብሔር በራሱ ምርጫ በእኔ ዲቪ ሳይሆን በእኔ ምርጫ ሳይሆን በእኔ እጣ ደርሶኝ ሳይሆን እኔ ኢትዮጵያዊ ልሁን ብዬ ሳይሆን እግዚአብሔር ሳምሃው ምስራቅ አፍሪካ ውስጥ እንድወለድ አረገኝ። የእግዚአብሔር ስራ ነው። የእግዚአብሔር ዓላማ ነው። ቀለማችን ይሄ እንዲሆን እግዚአብሔር ነው ያደረገው። በስጋ ተወለድን። ስለዚህ ቤተሰቦቻችን ምን ይባላሉ? የስጋ ቤተሰቦቻችን። እናት፣ አባት፣ እህት፣ ወንድም የስጋ ቤተሰቦች ይባላሉ። ይሄን በምን አረጋገጣችሁ? እንዴ ተረጋገጣ። በቃ የተረጋገጠ ፋክት ነው። አንተ ኢትዮጵያዊ መሆንህን በምን አወቅ? የተረጋገጠ ፋክት ነው። ብታየኝ ቼክ ብታረገኝ ኤቭሪቲንግ ኢትዮጵያ ነው። ቀለሜ፣ ቋንቋዬ፣ ባህሪዬ ሳይቀር ምንም ሳይቀር ጠቅላላ እዚህ እንዳደግኩ ያስታውቃል። እንደገና ደግሞ አሁን በሳይንስ መመርመር ይቻላል። እንትኔን ብትመረምረው ዲኤንኤ ዘሬን ብትመረምረው እዚህ ነኝ። የተረጋገጠ ነው። ስለዚህ ዝም ብዬ እንደው በጭፍን የተቀበልኩት ሳይሆን የተረጋገጠ ነው። በጣም ብዙ ክርስቲያን ግን እዚህ ላይ ተወልዶ እዚህ ላይ ነው የቀረው። ክርስትና ደግሞ የሚባል አለ። ክርስትና እንደ ቃሉ ነው። ጌታን መቀበል ማለት የውጭ ምዝገባ አይደለም። አይሁድ ነበርን ቤተ መቅደስ ቸርች መተን ተመዘገብን አይደለም። እሱ ምዝገባ ነው የሚባለው። ምዝገባ አይለውጥም። በመመዝገብ አይደለም ኢትዮጵያዊ የሆነው፣ በመወለድ ነው ኢትዮጵያዊ የሆነው። በርግጥ በመመዝገብ ይቻላል አንዳንድ ሀገር አሁን ግን ስቲል ሰከንድ ክላስ ሲቲዝን ምናምን አድርገው ነው የሚያዩዋቸው። እስካሁን ድረስ ይቸገራሉ። እኔ ስለዚህ ምንም አላውቅም። እናንተ አሜሪካ ምናምን የምትኖሩት ነው በጣም የምታውቁት። ፓስፖርት ይሰጣሉ። ሌላ ሀገር ተወልደ ፓስፖርት ይሰጣሉ። ዛት ፋይን። ግን እዚህ አሁን እኛ ተወልደን ነው ስንወለድ ኢትዮጵያዊ ሆነን የእግዚአብሔር መንግስት ስሙ ወንድሞች እናቶች፣ ይሄ አልገባን ከሆነ ሪሊ እንደገና ተመልሰን ደህንነታችንን መመርመር አለብን። ወደ እግዚአብሔር መንግስት መምጣት ማለት ኤክስተርናል አይደለም። ኤክስተርናል አይደለም ማለት ምን ማለት ነው? እንዳለ መጥቼ የተመዘገብኩበት የምዝገባ ጣቢያ አይደለም። ጌታችን ኢየሱስ ይሄንን ግልጽ አድርጓል። ዮሐንስ ወንጌል ምዕራፍ 3 ሰው አለው ያውም ለትልቁ ሰውዬ ማን ነው ስሙ? ኒቆዲሞስ የሚባል ትንሽ ሽማግሌ እንደሆነ ጠረጥራለሁ እኔ። ምክንያቱም አንደኛ ከፈሪሳውያን ወገን ነው፣ ሁለተኛ ግን እሱም ወረድ ብሎ ሰው ከሸመገለ በኋላ እንዴት ተደርጎ ነው ገብቶ የሚወጣው ምናምን ብሏል። ትዝ ይላችሁ እንደሆነ የሃይማኖት ሰው ነው። ባይዘወይ ሃይማኖታዊ ምዝገባ ቢሆን ኖሮ ኢየሱስ ይመዘግበው ነበር። ምክንያቱም ይሄ ሰውዬ ለመመዝገብ ዝግጁ ነው። መጣና ኢየሱስ አለው አቤት። በማታ ነው የመጣው በሚስጥር እንዳይታይ ሰውም እንዳያየው። አንተ የምታረጋቸውን ምልክቶች ሳይ ሰው ከእግዚአብሔር ካልተላከ በስተቀር እነዚህን ታምራት ማንም ሊያደርግ አይችልም። ስለዚህ አንተ ከእግዚአብሔር ነህ። አም ሬዲ ለመመዝገብ ዝግጁ ነኝ። ጌታችን ኒቆዲሞስ ሃይማኖት እኮ አለው በነገራችን ላይ የሃይማኖት ቅየራ እንዳያረግ ማለት ነው። የድርጅት ቅየራ እንዳያረግ ኒቆዲሞስ ሰው ከእግዚአብሔር በሏት ቃሏን ምን ቀጥላ ያለችው ካልተወለደ ክርስትና ምንድነው? ከእግዚአብሔር መወለድ። ሰው ዳግመኛ በሉት ቃሉ እንደገና ምን ካልሆነ ሁላችሁም ስትሉት መስማት ፈልጋለሁ። ዳግመኛ ምን ካልሆነ ካልተወለደ በስተቀር በምዝገባ በመናምን በዘር በቋንቋ በመናምን ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባም አይችልም ሊያይም አይችልም። ሁለት ነው በነገራችን ላይ ሊያያትም አይችልም ሊገባም አይችልም ወደ እግዚአብሔር መንግስት። ስንቶቻችሁ ወደ እግዚአብሔር መንግስት ገብታችኋል? ተመልከቱ። ወደ እግዚአብሔር መንግስት ስንገባ ኤክስተርናል ምዝገባ ሳይሆን ምንድነው ሀፕን ያደረገው? ሰው ወደ እግዚአብሔር መንግስት ሲገባ ከእግዚአብሔር ዳግመኛ የሚለው በምን ምክንያት ነው?
መጀመሪያ ከስጋ ከወላጆቻችን ተወለድን የስጋ ዲኤንኤ ይዘን አሁን ዳግመኛ መወለድ አለበት ሰው ዳግመኛ ከእግዚአብሔር ይወለድና የእግዚአብሔር መንግስት አካል ይሆናል ጌታን የተቀበልነውና ክርስቲያን የሆንበት ፕሮሰስ ምን ይባላል ዳግመኛ መወለድ ሰውየውም ግራ ገባው በነገራችን ላይ ተምታታበት አንተ የአይሁድ አስተማሪ ስትሆን ምናምን አለ አንዳንድ ጊዜ አስተማሪ ሆነን ይምታታብናል ለካ እንዴት ተደርጎ ነው ሰው ሁለተኛ የሚወለደው አለ very practical ጥያቄ ሰው ከሸመገለ በኋላ እንደገና ወደ እናቱ ማህፀን ገብቶ አንደኛ አይቻልም ይሄ ቢቻልም ያው ነው የነበርንበት አይደል የሆነውን ሆነን ነው የምንወጣው እንጂ አዲስ ሰው ሆነን አንወጣ አዲስ ሰው ያረጋን በስጋ መወለዳችን ሳይሆን በክርስቶስ ኢየሱስ በመንፈሱ መቀደሳችንና እንደገና መወለዳችን ነው እንደገና ገብቼ ጎጣ ይሆናል ወይ ምናምን ሲለው ጌታ ኢየሱስ ያለው ትዝ ይላችሁ እንደሆነ ኖ ሰው በውሃና በመንፈስ ዳግም መወለድ አለበት አለ ውሃና መንፈስ የብሉይ ኪዳን ነቢያት ለረጅም ጊዜ ሲተነብዩት የነበረ ነው እግዚአብሔር በውሃ መታጠብ እንደገና አጥባችኋለሁ ይላል እንደገና አዲስ ልብ ሰጣችሁና በሕጌ እንድትሄዱ አረጋችኋለሁ በትእዛዛቴ እንድትሄዱ አረጋችኋለሁ በውሃ መርጨት በውሃ ማጠብ አጥባችኋለሁ እንደገና ደግሞ አዲስ መንፈስ አገባባችኋለሁ አዲስ ልብ ሰጣችኋለሁ በትእዛዛቴ አስኬዳችኋለሁ እያለ በነ ሕዝቅኤል ይናገር የነበረው በነ ኤርሚያስ በአዲስ ኪዳን አረጋዋለሁ ብሎ ይናገር የነበረውን ጌታ ኢየሱስ ብድግ አረጋና ሰው እንደገና ከውሃና ከመንፈስ እንደገና ካልተወለደ ወደ እግዚአብሔር መንግስት ሊገባ ሊያያትም አይችልም እንዴት ነው ሰው የሚወለደው ሲል በቃ እንደ እቺን የቀመሰ ብቻ ነው የሚያውቃት ኤክስፕሌን ቱ ሚ ምናምን አለ እንትና እንዴት ነው የሚቻለው ኒቆዲሞስ አለው ሰው ዳግመኛ የሚወለደው እንዴት መሰለ ነፋስን አለው ነፋስን አታየውም ስራውን ግን የነፋስን ስራ በስራው ነው የምታየው ምን ማለት ነው እንደ ነፋስ ነው ምን ማለት ነው ሳምሃው የእግዚአብሔር ነፋስ ይመጣና የእግዚአብሔር ነፋስ የሆነው መንፈስ ቅዱስ ወደ ልባችን ይገባና ትራንስፎርማቲቭ የሆነ የሚለውጥ ስራ በልባችን አናየውም እኮ ሲሰራው እንዴት አድርጎ እየሰራው እንደሆነ አናውቅም ግን እየሰራ ነው ለምን ልክ እንደ ነፋስ ነው የእግዚአብሔር መንፈስ ይመጣና ወደ ባህሪያችን ወደ ልባችን ወደ አሮጌው ሰው ይገባና ሳምሃው ልባችንን ይቃኘውና በደግ ስንል እንትን ልክ እንደ ነፋስ ስራ ማለት ነው ነፋስ ልክ አታየውም ግን ማለፉን ታውቀዋለህ ገንድሶት ይሄዳል ትልቁን ፎቅ የተገነደሳችሁ ስንቶች እንደሆነ አላውቅም ወንድሞች እናቶች እኔ ግን ህይወቴ መገንደሱንና ሌላ መሆኑን አይቼዋለሁ አላየሁትም ነፋሱን አላየሁትም ግን ይመጣና ትልቁን ትቢተኛ ሰውዬ ገንድሶት ይሄዳል እንደገና ወደ እግዚአብሔር እንደገና ወልዶን አዲስ ሰው አርጎን ታምራት አርጎ በመንፈስ ቅዱስ ታምራት ውስጣችንን አጥቦ በውሃ መታጠብ አጥቦ በመንፈስ መታጠብ አንጽቶ በመንፈስ ቀድሶ አዲስ ሰው አርጎ በመንግስቱ ወልዶ የመንግስቱ ዜጎች አርጎናል እግዚአብሔር የተባረከ ይሁን ከኢትዮጵያውያን በመወለድ ኢትዮጵያዊ ዜግነት እንዳገኘሁት ሁሉ አሁን ደግሞ በመንፈስ ቅዱስ ተአምር ከእግዚአብሔር በመወለድ ዳግመኛ ተአምራት በማየት የእግዚአብሔር መንግስት ዜጎች እንድንሆን አደረገን እግዚአብሔር የተባረከ ይሁን ክርስትና ማለት ዳግመኛ እንደ ልጅ መወለድ ማለት ነው ዳግም የተወለድኩበትን ቀን አረሳውም እኔ እናንተም አትረሱትም በምንም አይነት ተአምር አሁን የሆንኩ ያለሁትን ነገር እሆነዋለሁ ብዬ አለመጠርጠር ብቻ ሳይሆን ውሳኔ ነበር ላለመሆን እንኳን ቆሜ ልሰብክላችሁ እዚህ እናንተ ጋር እንደዚህ አይነት ሌላ ሃይማኖትኛ አካባቢ በምንም አይነት ወደ ታች ነው የምናየው ራሱ ምናቸውም ወደ ታች ነበር እንደ ሰውም አንቆጥራቸውም ነበር እግዚአብሔር ይቅር ይበለን ብሎን እንደሆነም አላለን እንደሆነ እንደገና ይበለን እኛ ከተማ ጥቂት ነበሩ አስተማሪዎችና ነርስ ምናምን እንደ ሰውም አናያቸው ድንጋይ እንደወረወረን ትንሽ ዜማ ስንሰማ ድንጋይ እንደወረወረን ቤታቸውን እንዳፈረስን ንብረታቸውን እንደዘረፍን ሰውም አይመስሉን ከዚህ ጫገር እንደ ቫይረስ ምናምን አርጎ ማጥፋት ነበር ከሚሉት መካከል ነበርኩ በመንም እኔ የነሱ መካከል አንዱ ያውም አስተማሪው ነገር አልጠረጠርኩም ነበር የነፋስ ስራ ማለት ነው
ምንም ሊሆንም አይችልም። እካንቴ እንዴት አድርገህ ልመዘገብ አልችልም። እንኳንም ምዝገባ አልሆነ ተመዝገብ ብለህ ብትለምነኝ ደግሞ ያን ጊዜ ደርግም ያስራቸው ነበር ይፈታቸው ነበር ማለት አትራክቲቭ አልነበረም። አሁን ቸርች መምጣት ቀሏችሁ ከሆነ እግዚአብሔር ማመስገን አለባችሁ። ለኛ አልነበረም። አትራክቲቭ ላይፍ የለውም። ታሰሩ እኮ ሲባል ነው የምትሰማው። ተለቀቁ በዋስ ምናምን ይሄ አትራክት ያደርጋል። ያውም ደስ እያለ ታሰሩ እሰይ ምናምን እያለ አንድ በጌታ ያሳደገችኝ እህት ደህንነት ያስተማረችኝ አንድ ጊዜ መረራት። ድንጋይ ስትወጣ ስትገባ ስራ ስትሄድ ስትገባ በድንጋይ እንቀጠቅጣታለን። ያው ከዛ አንድ ጊዜ ጸለየች። እንዲሁ ጌታ እኔ መረረኝ ድንጋይ እንዲሁ ጌታ በቃ ስትወጣ ስትገባ ተሳቀቀች። ጌታ በቃ ድንጋይ መረረኝ ምናምን ስትል እግዚአብሔር ሰምቷት ነው መሰለኝ። አንድ ጊዜ የሆነ ግብዣ ነበረባትና ነጭ ልብስ ለብሳ እሁድ ጣዋት ስትሄድ አገኟት። ድንጋይ የሚወረውሩባት አንቺ ምን ብለው አቆሙ። አንቺ አሁን ከዚህ በኋላ ድንጋይ አይደለም ምናምን ብለው አቧራ ላይ ዋለ። ይሄ አትራክት ያደርጋል። እኔ አሁን ጆይን ላደርግ እችላለሁ በምዝገባ አቧራ የሚነሰነስበት ሃይማኖት። አቧራ ለመነስነስ ድንጋይ ለመወርወር ለመታሰር ለመገረፍ እገባለሁ። ዘር አሰዳቢ ነህ ምናምን ለመባል ሊሆን አይችልም። እንዴት ነው የሆነው? ልክ እናቴ ማህፀን ስወለድ እንደማላውቀው ነው የማላውቀው። በውስጥ የሰፋኝ እግዚአብሔር በእናቴ ማህፀን ውስጥ የሰራኝ እግዚአብሔር አጥንቶችን ያገጣጠመ እግዚአብሔር በመንፈስም አንድ ቀን በሌሊት ተኝቼ በነበርኩበት ጊዜ እግዚአብሔር አምላኬ የመንፈሴን አጥንት አገጣጥመው መንፈሴን ቀድሶ በክርስቶስ ኢየሱስ ደም ልቤን አጥቦ አዲስ አረግ ተዋት ነው። ወንጌል ሲነገረኝ ከእሁድ ከሰዓት በኋላ ነበር ሲነገረኝ ማት ጊዜ እንደመሰከርኩላችሁ ማለት ነው። አላደክማችሁም ዛሬ ወንጌል ሲነገረኝ I was struggling በምን እንዴት አድርጌ ነው መቀበለው ይሄን ነገር እንዴ ነው ቃሉ ተነቦልኝ በማታም ቤቴ ገብቼ የነበረኝ ስትራግል እንቅልፍም አልተኛው። እንዴት አድርጌ እኔ አሁን ድንጋይ ወረወረብኝ እንደገና እንዴት አድርጌ ዘር ላስተድብ እንዴት አድርጌ ካልኩሌሽን ማት ካልኩሌሽን እየሰራው ያለ ነው። በተአምር ጣዋት ግን ስነሳ ሌላ ሰው ነበርኩኝ። እንዴት አረጋው እግዚአብሔር ያልክ እንደሆነ ሰው በመንፈስ ከእግዚአብሔር ሲወለድ ማለት ነው። አዲስ ፍጥረት አድርጎ የወለደን አምላክ እግዚአብሔር የተባረከ ይሁን። ሰው ከእግዚአብሔር ነው የተወለደው። ይሲ ቤተክርስቲያን ከዚህ በኋላ ነው ዲፋይን የምናረጋት። ክርስቲያን ማለት በእግዚአብሔር የተወለደ ማለት ልክ ለስጋ ዘራችሁ እንደምታከሩት የምታከሩት ዘር ልንገራችሁ እንዲያው it's a reality። ኢትዮጵያዊ መሆኔ በስጋ ስመረመር እንደሚገኝ ሁሉ መንፈሴን ብትመረምረው በመንፈሴ ዲኤንኤ ውስጥ የኢየሱስ ክርስቶስ አዲሱ ዘር ያኛው አሮጌው አዳም ሲሆን የአዲሱ አዳም ዘር በውስጤ አለ። እግዚአብሔር የተባረከ ይሁን። እግዚአብሔር በመንፈሱ በተአምራት ወለደን። ጠዋት ስንነሳ አዲስ ሰው ሆነን ስንዘምር ድሮ ትዝ ይላችሁ እንደሆነ አዲስ ሰው ሆንኩኝ አዲስ ፍጥረት ስንጠመቅ የዘመርነው አዲስ ሰው ሆነን ማንም I just love this word ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት አሮጌው ነገር ምን ሆኗል? አልፏል። እነሆም ስንት ነገር አዲስ ሆኗል በሉታ። ሁሉም በክርስቶስ ኢየሱስ አዲስ ሆኗል። አሮጌው ስጋችን የተወለደው ከስጋ ሆኖ ሳለ እግዚአብሔር ደግሞ የውስጥ መንፈሳችንን በመንፈስ ቅዱስና በተአምራት አዲስ ዲኤንኤና ዘር ሰጥቶ የክርስቶስን ዘርና የመለኮት ተካፋዮች እንድንሆን አርጎ እግዚአብሔር እንደገና ወልዶ አዲስ ዜጎች አርጎ ልጆቹ አደረገን። ጌታን ስንቀበል የእግዚአብሔር ምኖች ሆነናል? የእግዚአብሔር ልጆች። እግዚአብሔርስ ምናችን ሆኗል? አባታችን። ዳግመኛ የወለደን አባታችን የተባረከ ይሁን። እንደገና ወልዶን እግዚአብሔር አባታችን። እዚህ ነው ጳውሎስ ሮሜ ምዕራፍ 8 ላይ መንፈስ ድካማችንን ያግዛል። ትዝ ይላችሁ እንደሆነ እንዴት እንደምንጸልይ እንኳን አናውቅም ይላል። እንደገና አዲስ ስለተወለድን ማለት ነው። ሕፃን ልጅ አሁን ቃል መናገር አይችልም። እስቲ አረፍተ ነገር ስራ ብትለው አይችልም። እኛም እንደዛ ነን ስንወለድ ዳግም ልጆች ነን የእግዚአብሔር። እንዴት መጸለይ እንዳለብን እንኳን አናውቅም። መንፈስ ግን ድካማችንን ያግዛልና ወደታች ወረድ ስትሉ አባ አባት ብለን የምንጮህበትን የልጅነት መብት የልጅነት ስልጣን የልጅነት መንፈስ ተሰጠን። ምን አይነት መንፈስ ተሰጠን? የልጅነት መንፈስ። አሁንም እናገራለሁ ትንሽ አላስገረማችሁ እንደሆነ እንዲያስገርማችሁ እንዲኖር
አንድ የተለመደ አስተሳሰብ አለ። አይ ቲንክ ባህላችን ይስጠን አላውቅም፣ የዘመኑ ሞደርን አስተሳሰብ ይስጠን አላውቅም። እንዲው ሳናስበው ተናገርነውም አልተናገርነውም at the back of our mind ያለ ይመስለኛል። ሰው ሁሉ የእግዚአብሔር ልጅ ነው የሚል ሰው ሁሉ እኮ ያው ሰው ሁሉ መቼም በዛኛው ሃይማኖት ብንሆንም በዚህኛው ሃይማኖት ብንሆንም በዚህኛው ብንሆንም እንትናችሁ ያው ሰው ሁሉ የእግዚአብሔር ልጅ ነው። ይቅርታ ወንድሜ እዚህ ካለ ሰው ሁሉ የእግዚአብሔር ልጅ ነው እኔም የእግዚአብሔር ልጅ ነኝ ብላችሁ ዝም ብላችሁ ታምኑ እንደሆነ ይቅርታ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል ቅዱስ መጽሐፍ። ሰው ሁሉ የእግዚአብሔር ፍጥረት ነው እንጂ ሰው ሁሉ የእግዚአብሔር ልጅ አይደለም። ጌታን ከመቀበላችን በፊት የእግዚአብሔር ልጅ ሆነን ጌታን ስንቀበል የተሻሻሉ የእግዚአብሔር ልጆች አልሆንም። ሰው ከክርስቶስ ውጪ ሲሆን የእግዚአብሔር ልጅ አይደለም ነው የምትለኝ? አዎ። ለዚህ አይደል እንደምንሰደደው? ለዚህ አይደል እንደ ወንጌል የምንሰብከው? በዚህም ብትሄድ በዚያም ብትሄድ በዚያም ብትሄድ የእግዚአብሔር ልጅ ነው ብትሉ እኮ አትሰደዱ። ክርስትናን ልዩ ያደረገው ይሄ አይደል እንዴ? ግን እውነቱ ይሄ ነው። ፈጣሪ ነው የነገረን። ሰው ሁሉ የእግዚአብሔር ልጅ ነው አይደለም። ሰው ሁሉ ምንድነው? ፍጥረቱ የእግዚአብሔር ፍጥረት ነው እንጂ የእግዚአብሔር ልጅ አይደለም። ስለዚህ በነገራችን ላይ እግዚአብሔር ለፍጥረቱ ደግ ነገር ያደርጋል። ይሄ ልጅነትን አያመለክትም። ልጅነትን የማያመለ እንደው የዘመኑ አስተማሪዎች ቢነግሩኝ በጣም ደስ የሚለኝ ልጅነትን የግድ ልጅነትን የማያመለክቱ የእግዚአብሔር ቸር ስጦታዎች አሉ ለፍጥረት ሁሉ የሚሰጠው። ለምሳሌ ለመብላት የግድ አማኝ ጴንጤ ነገር መሆን የለባችሁ። ወፍ መሆን ይበቃል። ትልቅ ወንጌል አድርገው ሲሰብኩት የሚያበሳጨኝ ለዚህ ነው። ይመግበዋል የእግዚአብሔር ልጅ ስለሆኑ በእምነት ነው የመገባቸው። ኧረ ካም አዋፍትን እቀልባቸው ይላል። እኔ አንዳንድ ጊዜ ወፎችን ሳይ ፈገግላለሁ። ስንት የደከምንበትን ነገር መተው ጠብ አድርገው ሲበሏት ማለት ነው። አንድ ጊዜ ሐዋሳ ከተማ ቁርስ እየበላን አንድ ሆቴል እንደው የእውነት በቃ ቁጭ ብዬ ሳያት ራሱ በጣም ገረመኝ። ኦምሌት በልተን ጨርሰን ሳህኑ ዝም ብሎ ቁጭ ብሏል። ግን አንዳንዶቻችን ግማሽ ምናምን አስተርፈናል። ብር እያሉ የሚመጣው እዚህ ሚልተን ሆቴል አሉ። ብር እያሉ ቁጭ የሚሉ ወፎች this is an omelet። ይሄን ኦምሌት ለማግኘት እኛ የበላነው መከራና ጭንቀት የፍጥረታት መጋቢ አምላክ ፍጥረቱን ይመግበዋል። አዋፍትን ይመግባቸዋል። በኃጥአንና በጻድቃን ላይ እንደዚህ ነው። እንደውም ፍቅራችሁ ፍጹም ይሁን ብሎ ጌታችን ሲያስተምር በኃጥአንና በጻድቃን ላይ ዝናቡን ያዘንባል። ዝናባውን የእግዚአብሔር ልጅነትን አያመለክትም። በጣም አማኝ ጻድቃን መሆናችንን አያመለክትም። ለኃጥአን ሁሉ ዝናቡን ያዘንባል። ፀሐይን አማኞች ሰፈር አያወጣትም። ልጆቹ ሰፈር አያወጣትም። የፍጥረቱ መሆን በቂ ነው ፀሐይን ኢንጆይ ለማድረግ። በኃጥአንና በጻድቃን ላይ ፀሐዩን በነገራችን ላይ ፀሐዩን ነው የሚለው። ፀሐይ ኢየሱስ ናት። ፀሐዩን ያወጣታል ለጻድቃንም ለኃጥአንም። ፀሐይ ስለወጣልን አሁን በእምነት ያወጣናት በጣም አስደናቂና አይገርምህም? የእግዚአብሔር ልጅ መሆኔን የምታመለክት ይሄ ለፍጥረት ዓለሙ የሚሰጥ ምግብ ነው። ፍጥረት መሆን ይበቃል። ደግ አምላክ ነው። አዲስ አበባ ከተማ ላይ እንደ ስራችን ቢሆን ሌሊት እየሰራ ነው እንደምናድረው ስራችን ቢሆን ነገ ጠዋት ፀሐይ መውጣት አልነበረበትም። አማኞች ሆነን ስላደረን አይደለም ፀሐይ የሚወጣልን ጠዋት። ቸችኒ ያውረዱ፣ ካዛንቺስ ይኸው፣ ቦሌ ግቡ። የጽድቅ ስራ ነው ሲሰራ የሚያድረው። አረባ ምንም አይነት እግዚአብሔርን ስንዋጋ ነው የምናድረው። በቀን ቀንና ጠዋት በየሃይማኖት ጣቢያዎች እንገኛለን። ማታ የምንሰራውን ግን ያውቃል እግዚአብሔር። ህይወትን ያለወጠ ሃይማኖት የነገሰበት ሀገር ስለሆነ የሃይማኖት ጣቢያዎችን ያጨናነቁ ሰዎች ማታ እነኚህን ጎዳናዎች ያጨናንቋቸዋል በዝሙትና በርኩሰትና በመጠጥና በአልኮሆል። እንኳንም እግዚአብሔር ሰው አልሆነ።
የእግዚአብሔር ፀሐይ ቢሆን ነገ ጠዋት አትወጣም ነበር ምክንያቱም ስናበሳጨው ስላደረን ግን ፍጥረቱ ስለሆነን ስናበሳጨው ብናድርም ጥይት እየተኮስንበት ብናድርም በኃጢአት ቢያድ ነገ ጠዋት የፍጥረታት መጋቢ አምላክ ፀሐዩን ለአዲስ አበባ ከተማ ያወጣታል ጻድቃን ስለሆነን ነው አይደለም ምን ስለሆነን ፍጥረቱ ስለሆነ ፍጥረት ስለሆነን ያበላናል ያጠጣናል ፀሐዩን ያወጣል ዝናብን ያዘንባል ልጅነት ግን ሌላ ነው ልጅነት ሌላ ነው ምግብ ብቻ አይደለም of course ያበላናል እግዚአብሔር ያለብሰናል አለብሳችኋለሁ ብሏል አበላችኋለሁ አጠጣችኋለሁ አለብሳችኋለሁ ብሎናል አበቦችን ተመልከቱ ብሎናል አደምቃችኋለሁ ብሏል ግን ከድምቀት በላይ ሌላ ነገር ነው እግዚአብሔር የሰጠን ልጅነት ግን ሌላ ነው ልጅነት ሌላ ነው ምግብ ብቻ አይደለም of course ያበላናል እግዚአብሔር ያለብሰናል አለብሳችኋለሁ ብሏል አበላችኋለሁ አጠጣችኋለሁ አለብሳችኋለሁ ብሎናል አበቦችን ተመልከቱ ብሎናል አደምቃችኋለሁ ብሏል ግን ከድምቀት በላይ ሌላ ነገር ነው እግዚአብሔር የሰጠን ምንድነው የሰጠን ያላችሁ እንደሆነ በክርስቶስ ኢየሱስ ዳግም ወለደና በነገራችን ላይ ልጅነት መብት ነው ልጆች አልነበር አንድ ነገር ልጨምርላችሁ በነገራችሁ ጌታን ከመቀበላችሁ በፊት ልጆች እንዳልነበራችሁ ልንገራችሁ እኛ ከፍጥረታችን የእግዚአብሔር ልጆች ነበርን አይልም እናታችን ቁጣ ትባላለች እኛ ከፍጥረታችን የቁጣ ልጆች ነበርን it's done አምን ክርስቲያን መሆናቸው የማይበቃቸው ሰዎች ሌላ ተጨማሪ የጆሮ ጌጥ የሚፈልጉ ሰዎች ያልገባቸው ነገር ይሄ ነው ወንድሞቼ እናቶቼ እኛ ለመዘመር ጆሮ ጌጥ አያስፈልገንም እኛ ለመዘመር ተጨማሪ ነገር አያስፈልገንም እኔ ለመዘመርና ለመጮህ የግንባሬ ጠባሳ ከላይ ላይ መጥፋት የለባትም ኦሬዲ የውስጤን ጠባሳ ያጠፋት አምላክና ልጅ ያረጋኛ አምላክ ኦሬዲ ለመዘመር በቂ ምክንያት አለኝ እግዚአብሔር የተባረከ ይሁን ይሄ ነው አልነበርንም ድሮም ደና ነበርኩ ብላችሁ ካሰባችሁ አያስገርማችሁም ኦርዲነሪ ነው የምትሆኑት እኔ ሮብለታ አንድ ቦታ ሳስተምር ኦልሞስት በቃ ለአብዱ ሁሉ ነበር ኦርዲነሪ ነው የምትሆኑት ክርስቲያኑ ሁሉ ለምንድን ነው ኦርዲነሪ ይሆን በነገራችን ላይ የተደረገልን ቢገባን ኖሮ ሙያተኞች አንሆንም ነበር ሙያተኞች ማለት የለመደብንን አናረግም ነበር የለመደብን መዝሙር የለመደብን ቸርች የለመደብን አገልግሎት እንደ አይናችን ተከፍቶ የተደረገልን ብናየው ወንድሞች እናቶች እብድ ያረጋል ከአእምሮ በላይ ነው ለምን ከፍጥረታችን የቁጣ ልጆች ነበርን የገሃነም ልጆች ነበርን ደግሞስ መጽሐፍ ቅዱስ ምን ይላል በአየር ላይ ስልጣን ባለው መንፈስ አለቃ ፈቃድ ነበር የምትሽከረከሩ ይልሻል እኔት ምን ይመስልሻል ከየት እንዳስለቀቀን አይገርምም የኔ ወንድም ከየት እንዳስለቀቀን አሁን እኛ አጋንንት ይወጣላቸውን ሰዎች ነው ከአጋንንት ቀንበር ጌታ ነፃ አውጥቷት ነው ጌታን የተቀበለችው ነው የአጋንንት ቀንበር ያልተሰበረለት ማን አለ አንዳንዱ ጮሆ ለቋል አንዳንዱ ሳይጮህ ለቋል እንጂ ያለቀቀው የለም ህዝቤን ልቀቅ ብሎ ነው እግዚአብሔር ያስለቀቀን ለዚህ ነው እስራኤል ልዩ የሆነችበት ምክንያት እግዚአብሔር ተሟግቶ ነው ያስለቀቃት እያንዳንዱን እስራኤላዊ እግዚአብሔር ግብጽን ደብድቦ ግብጽን መጥቶ ታላላቅ ተአምራቶችን አድርጎ የእስራኤልን ህዝብ ግን በደሙ ከልሎ በበጉ ደም እንዲያልፋቸው ሞት አርጎ ተአምራት አርጎ ተሟግቶ ህዝቤን ልቀቅ ብሎ ነው ያስለቀቃቸው እንጂ በነፃ የተለቀቀ ህዝብ አይደለም ወንድሞች እናቶች እዚህ የተቀመጠው ህዝብ በነፃ የተለቀቀ ህዝብ አይደለም በመስቀል ላይ ተሟግቶ ራሱን ሰጥቶ ደሙን አፍስሶ ከጠላት ጋር ተሟግቶ ያገለግለኝ ዘንድ ህዝቤን ልቀቅ ተብሎ የተለቀቀ ነው እግዚአብሔር የተባረከ ይሁን ስላስለቀቀን ነው ሰው የሆን ነው ስላስለቀቀን ነው እንጂ በአየር ላይ ስልጣን ባለው መንፈስ አለቃ ስር ፈቃድ ስር ነበር ምንሽከረከረው ከፍጥረታችን የቁጣ ልጆች ነበርን እንጂ የእግዚአብሔር ልጆች አልነበርንም then what happened እግዚአብሔር አምላካችንን ክርስቶስ ኢየሱስን አምናለሁ እኔ በራሴ ስራ ልጸድቅ አልችልም ብዬ ክርስቶስ ኢየሱስን ሲቀበል መንፈስ ቅዱስ እንደ ነፋስ መጣና ልቤን ለወጠውና ሞራሌን ለወጠውና ስታተሴ ተቀየረ ከየት ወደ የት ነው የተቀየረው ከድርጅት ወደ ድርጅት ነው አይደለም የቁጣ ልጅ ነበርኩኝ አሁንስ ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ልጅነት እንጻፍ የሚሰጥ መብት ነው እንጂ የሁሉ ሰው ንብረት አይደለም ልጅነት ጌታን ስናምን ክርስቶስን ስንቀበል የሚሰጥ መብት ነው it's a status አባት ብለን የምንጮህበትን የልጅነት መንፈስ ተቀበል አዲስ ሰው ነህ አንተ አዲስ ሰው ነሽ አንቺ እንደ አዲስ ነው የተወለድነው እኛ የእግዚአብሔር ልጆች ሆነናል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ እናንተ የተስፋ ፍጻሜ ናችሁ ተለይታችሁ ውጡ ምናምን የሚለውን ሲናገር ጳውሎስ ሁለተኛ ቆሮንቶስ 6:18 እናንተ ለኔ ይላል እግዚአብሔር ነው የሚናገረው ብሉይ ኪዳን ነው የሚጠቅሰው ጳውሎስ እናንተ ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ የብሉይ ኪዳን ጥቅስ እግዚአብሔር ሲያስበን ልጅ ነው አስቦ የወለደው
እግዚአብሔር ልጅ ነው አስቦ የወለደው። ሰራተኛ አይደለም የወለደው። አገልጋይ አይደለም የወለደው። ከሹመቴ ሁሉ የመጨረሻው ሹመት ዋና ሹመቴ የእግዚአብሔር ልጅነት ሹመት ነው። ሹመት የተቀበልኩት ቤተክርስቲያን ወንጌላዊ ያለችን ቀን አይደለም። ትልቁ ማዕረጌ ትልቁ ሹመቴ የእግዚአብሔር ልጅ መሆኔ ነው። ምክንያቱም እናንተ ለኔ ብሎ የተናገረ አምላክ እሾማቸዋለሁ አለ እግዚአብሔር። ምን ብለህ ነው የምትሾመን? እናንተ ለኔ ወንድ ልጆቼና ሴት ልጆቼ ትሆናላችሁ። ከዚህ በላይ ቦታ አለ? ወንድሞች እናቶች ከዚህ በላይ ቦታ ይሄ እኮ አንዳንዶቻችንን ይፈታናል። ወንድሞች እናቶች ምንም ሳንሰራ እግዚአብሔር አምላካችን ልጆቹ አረገን። አንተ የእግዚአብሔር ልጅ ነህ። አንቺ የእግዚአብሔር ልጅ። አንድ ወንድማችን አንድ ጊዜ ስለ እግዚአብሔር አባትነት ሲያስተምር ጌታ ኢየሱስን ምንም ገና ሳይሰራ አለ። ምንም ሳይሰራ አንድ አጋንንት ሳያወጣ ታምራት ሳያረግ በየሰፈሩ ሳይዞር ሙታንን ሳያስነሳ እግዚአብሔር አስቀድሞ የነገረው ባይዘወይ በእርሱ ደስ የሚለኝ የምወደው ልጄ ይሄው። ገና ምንም ሳንሰራ ቆመን መስበክ ሳንጀምር ቆማችሁ መዘመር ሳትጀምሩ ቆሜ ስለሰበኩ ሳይሆን የእግዚአብሔር ልጅ የሆንኩት የናዝሬቱ ኢየሱስ ወደ ልቤ መጥቶ ህይወቴ እንደገና ሲለወጥና በመንፈስ ዳግም ሲወለድ እኔ የማን ልጅ ሆኛለሁ? የእግዚአብሔር ልጅ። እግዚአብሔር በመብት የእግዚአብሔር ልጆች አረገን፣ የንጉስ ልጆች አረገን። እኔና እናንተ የእግዚአብሔር ልጆች ነን ነው። ስለዚህ የስጋ ዘር ተቆጥሮ ያውም ይሄ እንዳታፍሩ በኋላ መንግስተ ሰማይ ሲገቡ ያውም ይሄ አፈርነና ወደ አፈር ተመለሳለህ የተባለው አሮጌው ዲኤንኤ ተቆጥሮ አንተ የእንትና ልጅ ደግሞ የእንትና ልጅ ደግሞ የእንትና ልጅ አሞ የእንትና ልጅ አንተማ ወንድሜ ነህ ብሎ ካስለቀሰና መሳሪያ ካስጣለ የማይጠፋው ወደ አፈር የማይመለሰው ከእግዚአብሔር የተወለደው ዘርማ ሲቆጠር እኔና አንተ ባክግራውንዳችን ምንም ይሁን ምንም ቻይኒስ እንሆን ምናምን እንሆን ቋንቋችን ምንም ይሁን ምንም ፋቅ ስንደረግ ውስጣችን ያለው የሰው ዘር ሳይሆን ውስጣችን ያለው አፈር ሳይሆን የክቡር የሆነ የናዝሬቱ የኢየሱስ ክርስቶስ ደም በውስጣችን ስላለና ዘሩ በውስጣችን ስላለ የመንፈስ ዲኤንኤያችን ልጆች ስለሆንን እኔና እናንተ የእግዚአብሔር ቤተሰቦች ሆነናል። እግዚአብሔር ምናችን ሆኗል? አባታችን ሆኗል። እኛ ደግሞ ምኖች ሆናል? ልጆች ሆነናል። ስለዚህ እግዚአብሔር አባታችን ከሆነ እኔና እናንተ ልጆች ከሆነን አንተና እኔ ምን እንባባላለን? ወንድምና ወንድም፣ አንቺና እኔስ ወንድምና እህት። ሌላ አለ? የለም። ይሄ ነገር ግን ማሙሻ የእውነት ነው? ኦፍ ኮርስ እንዴ ኦፍ ኮርስ ሁላችን አንዱን መንፈስ ጠጥተናል። የጠጣነው መንፈስ አንድ ነው። ዘራችን አንድ ነው። ወንድሞችና እህቶች ያደረገን አምላክ የተባረከ ይሁን። አሜን። በመካከላችን ያለውን የጥል ግድግዳ ምን አድርጎታል? አፍርሶታል። የጥሉ ግድግዳ ምን እንደሚመስል ልንገራችሁ። አንተ እዛ ማዶ ነህ፣ እኔ እዚህ ማዶ ነኝ አለ ግድግዳ። አንተ የእንትና ልጅ ነህ፣ እኔ የእንትና ልጅ ነኝ። ያንተ ቋንቋ እንትን ነው፣ የኔ ቋንቋ እንትን ነው። ጥል ግድግዳ። የኔ ቀለም እንትን ነው፣ ያንተ ቀለም እንትን ነው። ጥል ግድግዳ። ያንተ ሃይማኖት እንትን ነው፣ የኔ ሃይማኖት እንትን ነው። ጥል ግድግዳ። ሳምራውያንና አይሁድ አይተባበሩም። የጥል ግድግዳ። አፈረሰው ይላል። በመፍረስ ላይ አይደለም እኮ ባይዘው 2000 ዓመት ሆኖታል። አፈረሰው። በምን አፈረሰው? በስጋው መቆረስ አፈረሰው። አሁን ለክ ጌታን ተቀበለን ስንገናኝ ማጋን የምንገናኘው ቅድም ረሳችሁት አብጋ አባታችን ስንት ሆኗል? አንድ። እኔና እናንተ ልክ ስንገናኝ አዲስ ፍጥረት ነንና ያኛውን የጥል ግድግዳ እግዚአብሔር አምላካችን ስላፈረሰው ወንድሞችና እህቶች አደረገን። እግዚአብሔር አባታችን ሆነ። እኛውን አንዱን መንፈስ ስለጠራ ዘራችን አንድ ነው፣ ቋንቋችን አንድ ነው። የሰማይ ቋንቋ ይባላል ወንድሞችና እህቶች። ይሄ እስካልፍ ድረስ የምንናገረው ነው አማርኛ፣ ቻይንኛ ምናምን እንጂ የሰማይ ቋንቋ፣ የሰማይ ዜጎች፣ የሰማይ መንፈስ፣ የሰማይ አብ አባታችን አንድ፣ መንፈሳ የጠጣነው መንፈስ አንድ፣ የተጠመቅናት ጥምቀት አንድ አድርጎ እግዚአብሔር አምላካችን ዳግመኛ ወልዶ ልጆቹ አድርጎ ወንድሞችና እህቶች አረገ።
እኔ አይስማሙኝማ እኔ እንትኑን አልወደውማ እዚህ እንትን የሚያረጉትን እንትናን አልወደውማ በስጋ አብራቸው የተወለድካቸው ልጆች ወንድሞችህና እህቶችህን ሁሉን ነገር ተወድላቸው ነበር ቡም ያረግናል እንዴ ያደግነው እየሄድን እየተካሰስን እናት አባት ጋር አሁን እኛ ቤት ብትመጡ ምናምን እያሉ ነው የሚመጡት እንትን አረገኝ ያለቀሱ በእንባ አንድ ቀን ቁጭ ብለው ማታ እኔ እናንተ ግን ወንድምና እህት ነን ብለው እስኪጠራጠሩ ድረስ ደርሰው አያውቁም ልዩነት አላቸው ያውም አንዳንድ ጊዜ የሚያስለቅስ ነገር አላቸው የሚያስቦክስ ነገር አላቸው እንጂ የኛ ልጆች መሆናቸውን እስከማይጠራጠሩት ድረስ ውስጣቸው የሚነግራቸው ነገር አለ እኔና አንተ ማንግባባው ነገር ሊኖረን ይችል ይሆናል ምናልባት ማንስማማበት ነገርም ይኖረን ይችል ይሆናል አንዳንድ ነገሮችን አትወዳቸው ሊሆን ይችል ይሆናል አንዳንድ ነገሮችን የማትወደው የሥጋ ወንድምህ እንደነበረ ሁሉ አንዳንድ ነገሮችን የማትወድለት የመንፈስ ወንድምህ ይኖር ይሆናል እንጂ ወንድምነትና እህትነታችን የሚፋቅ አይደለም እንኳን እግዚአብሔር የሰራው ሰው የሰራው እንኳን አይፋቀም የኔና ያንተ የተሰራው ከእግዚአብሔር ስለሆነ ባትወደኝም እንኳን አንዳንድ ነገሮችን ባትወደውም እንኳን ከአብ ዘንድ የተወለድን ወንድምህ ነን ለዘላለም አብረን እንኖራለን ለዘላለም አብረን እንደምቃለን ለዘላለም አብረን መንግስቱን እንወርሳለን ለዘላለም አብረን እኔና አንተ እንደ ወንድምና ወንድም አብረን እናበራለን ለምን የተወለድነው ከእግዚአብሔር ዘንድ ስለሆነ አባት የምንልበትን የልጅነትን መንፈስ የሰጠን አምላክ የተባረከ ይሁን ስለዚህ ቤተ ክርስቲያን የእግዚአብሔር ቤተሰብ ናት እንዴት ተገኘ በክርስቶስ ሞትና ትንሣኤ እንዴት ተገኘ ዳግም በመወለድ እኛ ሁላችን ምን መሆንን የእግዚአብሔር ቤተሰብ ሆነን አሁን አኗኗር ላሳያችሁ ቤተሰብ ነን ብለን እንዳንወጣ አኗኗር ላሳያችሁ አሁን በእግዚአብሔር ቤት መኖር አይደል ዋናው ርዕሳችን እስቲ ቀስ ብላችሁ ሳትነቃነቁ አንደኛ ጢሞቴዎስ ምዕራፍ 5ን ግለጡ እኔ ጸሎት እግዚአብሔር የኔ መንፈስ እንዲመልስልን ነው አገኛችሁት አንደኛ ጢሞቴዎስ ምዕራፍ 5 በእግዚአብሔር ቤት ስለመኖር አይደል ትምርቱ በእግዚአብሔር ቤት ስለመኖር ነው ትምርቱ ሁላችሁ እንደምታውቁት በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ምዕራፍ 3 ቁጥር 15 አይደል የጻፈለት ጳውሎስ እስኪመጣ ድረስ ምናልባት ካልተገናኘን ጊዜው ከረዘመ በእግዚአብሔር ማደሪያ ቤት ውስጥ መኖር እንዴት እንደሚገባ እንድታውቅ ብሎ አይደል የጻፈለት አኗኗር ተመልከቱ ምዕራፍ 5 ይሄ አኗኗር የፈለቀው ከዶክትሪን ነው ዶክትሪን ከገባችሁ ይሄ ይገባችኋል ቁጥር 1 ጢሞቴዎስ ሽማግሌ የሆነውን አትገስጸው እርሱን ግን እንደ አባት ጎበዞችን ያንግ ፒፕል ማለት ነው እንደ ጢሞቴዎስም ያንግ ስለነበረ ጎበዞችን እንደ ወንድሞች የሸመገሉትን ሴቶች እንደ እናቶች ቆነጃጅቱን ያንግሪስ እንደ እህቶች በፍጹም ንጽሕና ለምናቸው ቁጭ አላችሁ ያንግሪስ ወይ ሰርግር ብታረጉት ሰርግር ማለት ከለምንበት አባት አለ እናት አለች እህት አለች ወንድም አለ እንደዚህ አይነት ስብስብ ምን ይባላል አንደኛ ክፍል ህብረተሰብ ሳይንስ ቤተሰብ ምን አለ እግዚአብሔር አይናችን ቢከፍተው ጢሞቴዎስ አኗኗርህ ነው የሚለው በእግዚአብሔር ቤት ስትኖር ሽማግሌ ወንዶችን እንደ አባቶች ለምንድን ነው የጠፋው ቤተክርስቲያን ውስጥ ይሄ መከባበር ሁላችን አንድ ነን ዞር በል ምናምን የሚል ይሄ እኮ የዓለም መንፈስ ነው this is the spirit of the world እድሜያቸው ገፋ ያሉ እናቶችን እንደ እናቶች እኩያ ወንዶችን
እንደ ወንድሞች እኩያህ የሚሆኑ ሴቶችን እንደ እህቶች በፍጹም ንጽህና አገልግላቸው፣ ለምናቸው፣ ውደዳቸው። በእኔና በእናንተ መካከል ሊኖር የሚገባው ግንኙነት የአባትነት፣ የእናትነት፣ የእህትነት፣ የወንድምነት ቤተሰብ። ቤተ ክርስቲያን የእግዚአብሔር ቤተሰብ ናት። ይሄንን ለማጥፋት የተነሳውን መንፈስ እግዚአብሔር ይምታው። ምን ይባላል? ግን እኛም ልንመታው ያስፈልጋል በእውቀት። አንድ የቤተ ክርስቲያን አባት ቅርብ ጊዜ ምን አለኝ፣ አንድ ጊዜ ኬንያ ውስጥ ቁጭ ብለን ስናወራ በጣም የማከብረው ሰው አንድ ጊዜ አንድ ልጅ አለኝ እውነት አርነት ያወጣችኋል ብዬ ጠቅሼ ስሰብክ አለ እቤት ከገባን በኋላ አይ አባት ሳስተሃል ብሎ መከረኛል። እንዴ እንደዛ አይደለም እንዴ መጽሐፍ ቅዱስ የሚለው ምናምን ስለው አይ አይልም አለኝ። እውነት አርነት ያወጣችኋል አይልም አለኝ። ታዲያ ምንድነው ስል እውነትን ታውቃላችሁ፣ ያልታወቀ እውነት ነፃ ያወጣም። እኔ ራሴ ኬንያ ሆኜ ሪቫይቭድ ሆነ ልቤ። እውነትን ታውቃላችሁ ስታውቁት ነው። እውነትም ስታውቁት አርነት ያወጣችኋል። አንዳንድ ነፃነታችንን የምናገኘው በእውቀት ነው። አንዳንዱ በመገሰጽ ነው የምናገኘው። በመገሰጽ መንፈስ ነው ልቀቅ ምናምን ብለ ይለቀናል። አንዳንዱ ግን ትንሽ ማወቅ ብቻ ይበቃል። አሁን እኔና እናንተ አንድ ላይ ለማምለክና አብረን ለመዋደድ የፍቅር መንፈስ ይውረድ ምናምን ብንል እግዚአብሔር እኔ ሳቅ የሚልበት ጸሎት የሚመስለኝ ይሄ ነው። የፍቅር መንፈስ በላያችን ላይ ይውረድ ምናምን ስትል እንዴ አንድ ነበረኝ እሱም ወረደ ነው የሚለው እግዚአብሔር። የለውም ሌላ ፍቅር የለውም። ፍቅር አንድ ነው ኢየሱስ ክርስቶስ። እሱንም አራግፎ ነው የሰጠን እግዚአብሔር። ሌላ በሰማይ ያስቀረው ፍቅር የለም። የመጨረሻውን ፍቅር እግዚአብሔር ሰጥቶናል በመስቀል ላይ። እንዴ አሁን እኔና እናንተ ለመዋደድ ፍቅር መውረድ የለበትም። ፍቅር ወርዷል ኦሬዲ። ፍቅር ከድንግል ተወልዷል። ፍቅር በመስቀል ላይ ተሰቅሏል። ፍቅር አብሮን ተመላልሷል። ፍቅር አሁን በመካከላችን አለ። ፍቅር ይጠራናል። ፍቅር ወርዷል ከእግዚአብሔር ዘንድ። እግዚአብሔር እርስ በርስ እንዋደድ ዘንድ ፍቅሩን ልኳል። ስሙ ማን ይባላል? ኢየሱስ ክርስቶስ ይባላል። ከዚህ የሚበልጥ ፍቅር ለማንም የለውም። የመጨረሻው ፍቅር ተለቆልናል። እግዚአብሔር የተባረከ ይሁን። ልቀቅ ምናምን ብንለውም ዲያብሎስም ፈገግ የሚል ነው ይመስለኝ። እኔ ወንድሞቼ እናቶቼ አይኖ ጠላት ዲያብሎስ ኮንስፓየር ያደረገ እንዳንስማማ እንደሚያረጋን ግን የሚጫወትብን የሚመስለኝ እኔ በዚህ በእውቀታችንም ጭምር ነው። አጠገባችን ስላለው ሰው የጠላትን ካውንስል እንሰማለን። እሱ ማን መሆኑን አጣቀም አንተ ከመጀመሪያ አንተ ትግሬ ነህ እሱ ጉራጌ ነው ልክ ነው እንዴ ዘንግቼ ስንት አመት አጠገቡ ቁጭ ብዬ ያመለኩት አንተ ምን ሆኜ ነው እስከ ዛሬ ድረስ ሌሊት ኢንተርቴን እናደርጋለን። ኦኬ ደግሞ ዘሮቹ ትዝ አይልህም? የሱ ዘሮች የዛሬ 275 አመት የውም እኮ ነው ያልነበርኩም ባልነበርኩበት ነው ምንኖር ያንተን ዘሮች እንትን አርጋው እንትን ዶክትሪናሊም ቢሆን እኮ አንድ አይደላችሁ። ኦኬ እሱ መጸለይ ያለበት እጅ ተዘርግቶ ነው ብሎ ነው የሚያምነው። ምን ሰማው ቁጭ ብሎ እንደተለቀ ነገር አንተ እጅ ተሰብስቦ ነው ብለህ ታምነው። እሷ ሴት ናት አንተ ወንድ ነህ። ኢየሱስ ክርስቶስ ያፈረሰውን ያመጣ ሲገነባለን ቁጭ ብለን እንሰማዋለን። ትንሽ እውነትን ታውቃላችሁ። እውነትም አጠገቤ የተቀመጠው ወንድሜ ቀለሙ የፈለገ ቢሆን ዘሩ የፈለገ ቢሆን የሱ ዘሮች የኔን ዘሮች የፈለገ ቢያረጓቸው ማንም በክርስቶስ ሲሆን ማንም አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ በክርስቶስ ምን ሆኗል? አዲስ። አጠገቤ የተቀመጠው ሰው አዲስ ሰው ነው። እኔም አዲስ ሰው ነኝ። ድካም አለበት እኔም ድካም አለብኝ። ደካማውን ሰው በየዋህት መንፈስ አቅናው፣ እንደ ወንድም አቅናው። ወንድሞቼን በስጋ ወንድሞቻችሁን ስትመክሯቸው ይሰሟችኋል፣ ታቀኗቸዋላችሁ እንጂ ጥላችሁ አትሄዱም።
አሁን ከወንድሞቻችሁ ጋር ስትጣሉ እኔ እንደውም በጣም ዲኤንኤ መመርመር አለብን እስከሚል ድረስ ትደርሳላችሁ። ወንድሞች እናቶች አነጋገርን አስተካክል ብለን አነጋገርን አስተካክል። በወንድምነት መንፈስ ስለምታቀናው ይቀናል። አሁን እኛ ጠላት የወሰዳት አንዷ መንፈስ የእህትነት፣ የወንድምነት፣ የአባትነት፣ የእናትነት መንፈስ ነው። እግዚአብሔር ይመልስልን። ቤተ ክርስቲያን የእግዚአብሔር ቤተሰብ ናት። ልክ እንደምንቆጥረው ለሌላ ዘር እንደምንቆጥረው ቤተ ክርስቲያን ተራ ድርጅት ሳትሆን የእግዚአብሔር ቤተሰብ ናት። በቃ ለለቃችሁ ነው። ግን መሰረታዊ ነገር ነው። እኔ ከዚህ ውጪ ስንጮህ ውለን ስንጮህ እናድራለን እንጂ የእግዚአብሔር ሪቫይቫል ይመጣል ብዬ አላምንም። ሁለትም ሶስትም ሆናችሁ በስሜ ነው፣ በስሙ አንድ ስንሆን ነው በመካከላችን የሚገኘው። ፍቅር ከሌለኝ እንደሚንሸዋሸው ጽናጽል ሆኛለሁ እንዴ? ወንድሞችና እህቶችን በንጹህ ንጽህና መውደድ ካልቻላችሁ እኔ እግዚአብሔር በህይወታችን ተገልጦ ይሰራል ብዬ አላምንም። ፍቅር በሌለበት ቦታ ጩኸት አያመጣውም እግዚአብሔር። በምንም አይነት ሊሆን አይችልም። ወንድሞችን እንደ ወንድሞች መባረክ ያስፈልጋል። እህቶችን እንደ እህቶች መባረክ ያስፈልጋል። ያልተስማማነውን ነገር ወንድምና እህት ነን ግን ቁጭ ብለን እንፍታው ነው እንጂ የሚባለው ከንተና ጋራ ለዘላለም የሚሉ ሰዎች እንዳሉ ተቀለች ለዘላለም አልገናኝም ይላሉ። አያርግባችሁ ለዘላለም እንኳን ለዘላለም ለአጭር ጊዜ ይከብዳል። መነፋፈቅን፣ መተባበርን፣ መተቃቀፍን፣ መበራረክን እግዚአብሔር በመድራችን ላይ ያብዛል። ሰው የሚነግራችሁ ለምን ሰማላችሁ? ወንድሞች እናቶች የእግዚአብሔር ቃል የሚናረን አንሆንም እንዴ? ቤተሰብ ነካ ላይ እናኝ ነው። አንተ ዘርህ እንትን አይደለም እንዴ ሲለኝ አጎቴ እመነግረው ተወለድኩ እኮ እንደገና ዶንት ዩ አንደርስታንድ በስጋ የተወለድኳቸውን አንዳንድ ሰዎች አገኛቸው እንደሆነ እርግጠኛ አይደለሁም በሰማይ። አንተን ግን አገኛለሁ። ለምን? በመንፈስ ስለተወለድን ለዘላለም አብረን እንኖራለን። ወንድሜ ነህ አንተ፣ አንቺ እህቴ ነሽ፣ እኔ እህት ወንድምሽ ነኝ እኔ። እግዚአብሔር ተገኝቶ የሚሰራው በዚህ ነው። እኔ እዚህ ሆኜ አስተምሬያለሁ። አንድ ጊዜ ጌታችን ኢየሱስ ያስተማረው እኔ የዕዳን የመሰረዝ ነገር እኔ በጣም ሲሪየስሊ ነው የማየው። ማቴዎስ 18 ላይ ስንት ጊዜ ይቅር ልበል ሲል እንትና ጴጥሮስ 7 ጊዜ ነገር ላድርገው ምናምን ብሎ አይሁድ እንደውም 3 ነው የሚያምኑት። ግን ይሄ ኢየሱስ እያባዛ ስላስቸገረው ከ3 በኋላ ይፈለከው ማድረግ ትችላለህ በአይሁድ ዘንድ 3 ይቅር ብያለሁ ብዬ አራተኛው ግን የፈለግና እያባዛ ስላስቸገረው ኢየሱስ እስቲ በቃ ዳብል ላድርገው አንድም ልጨምርበት ብሎ መሰለኝ ጴጥሮስ 7 ጊዜ ነገር ድረስ አይቆጠር ጊዜ 7 ጊዜ 7 ብሎ ዕዳውን የተተወለት ሰው ትዝ ይላችሁ እንደሆነ እልፍ መክሊት እኮ ነው። እልፍ መክሊት ለመቁጠር እንኳን የሚያስቸግር እልፍ መክሊት የነበረበት ሰው ተበድሮ መክፈል አቃተው። አበዳሪው መጥቶ ሲቆጣጠር መክፈል አቃተው እና ከዛ እኮ ትዝ ይላችሁ እንደሆነ ጊዜ ጨምርልኝ በቃ ንብረቴ ሁሉ ይሸጥና ይክፈል ቢባል እንኳን አይችለው። በህይወት ዘመን ሊከፈል የማይችል ዕዳ ነበረበት። ወንድማችን ተስፋዬ ጋቢሶ እንደዘመረልን ለከፍለው የማልችል ነበር። ይቅርታ ይሄን ባንተ ፊት ስላበላሽው እንጂ ልንከፍለው የማንችል ዕዳ ነበረብን። እኔ እኮ በጣም የሚያስገርመኝ ነገር እዚህም አንድ ቀን ተናግሬዋለሁ ወንድሞች እናቶች። በዛ ምሳሌ ውስጥ የዛ ያበዳሪው የተበዳሪው ሰው ጌታው እባክን አራዝምልኝ ጊዜ እባክን እስከዛው ለጊዜው እባክን ያለ ጊዜ ይራዘምልኛል ብሎ ሲጠብቅ ዕዳውን ተወለት ይላል እና አረንጓዴ ቢጫ ቀይ ምናምን እንደታየው ሰውየው ነው እርግጠኛ ነኝ። ጊዜው ተራዝሟል ነው በጣም የፈለገው እሱ። ትንሽ ጊዜ አራዝም ይላል ትችላለህ እስከ መቼ ድረስ ለዘላለም ትችላለህ አለው። ሊከፍለው የማይችለውን ዕዳ ደመሰሰለትና በኋላ እኮ ወንድሙን ወጥቶ አነቀው ይላል መጽሐፍ ቅዱስ። ይሄው የተለቀቀው ሰውዬ ወንድሙን ያው በሁለት ቀን ቢሰራ ይከፍለዋል። የሱ ሊከፈል የሚችል ነው በነገራችን ላይ የሁለት ቀን ስራ ናት። ሁለት ቀን ቢሰራ ሰውዬው ይከፍለዋል የሱ። አምጣ ዳይና አለው። አሱም ለካ እንደ አቅማ በድሯል ትንሽዬ አልሰጥም ሲል ወስዶ ስም ወንድሞች እናቶች ተበዳሪዎች መክፈል ያቃታቸው ተበዳሪዎች የሚታሰሩበት ወህኒ አለ። በጥንት ጊዜ የተበዳሪዎች ወህኒ ነው የሚባለው ዘ ዴተርስ ፕሪዝን። ተበድረው መክፈል ያቃታቸው እየወሰድክ ትከታለህ ዝም ብለህ በቃ እስኪ ከፍል ድረስ መክፈል ያቃተውን እየወሰድክ ትከታለህ እና ወስዶ ወንድሙን ከተተው እስር ቤት ውስጥ። ከዛ በኋላ ጌታው ሰምቶ የሆነውን አይድረስባችሁ ነው። ጌታው ሰማ። አንተ የለቀቀው ሰውዬ እኮ ወንድሙን መልቀቅ አቃቶት ወህኒ ገባ ሲባል ማንን ወህኒ ከቶ ውጭ መኖር ይቻላል?
ጌታው መጣና እሱንም ወስዶ ለዘላለም እንዲያሰቃዩት እንዲያውም ጨምሮ እንዲያሰቃዩት አሳልፎ ሰጠ ይላል። መልቀቅ ካልቻልን አንለቀቅም። ወንድሞቼ እናቶቼ እኔ ይሄን በመንፈስ እረዳዋለሁ። እንዴት አንደርስታንድ አደረከው? እኔ ራና በቃ እኔም አላውቅም። በመንፈስ ወህኒ ቤት ውስጥ የሚኖሩ ሰዎች አሉ። ስፒሪቹዋል ፕሪዝን ውስጥ ምናልባት እዚህ ትኖራላችሁ። ጸሎታችሁ የተለቀቀ አይደለም፣ ኑሯችሁ የተለቀቀ አይደለም፣ ንብረታችሁ የተለቀቀ አይደለም፣ ነፃነት የላችሁም። የታሰረ ነው ህይወታችሁ። እንደምትፈልጉት መኖር አትችሉም። የተያዘ ነው። እስር ቤት ውስጥ ናችሁ፣ ወህኒ ናችሁ። መዝሙራችሁ አልተለቀቀ፣ አገልግሎታችሁ አልተለቀቀ፣ ቆማችሁ ስትናገሩ አልተለቀቀ፣ ህይወታችሁ የሆነ የተያዘ ነገር ያለባችሁ ሰዎች በተግሳጽ ብቻ የሚሄድ እንዳይመስላችሁ። የተያዘ ነገር አለ እናስለቀቃለን ካላችሁ ማስለቀቂያውን ልንገራችሁ። በመገሰጽ የሚለቅ አለ። ዶንት ሚስ አንደርስታንድ ሚ። ግን መውጣት ከእስር ቤት መውጣት አለባችሁ። አንዳንዶቻችሁ የተያዘ ነገር ያለባችሁ ሰዎች በነፃነት የማትኖሩ፣ በነፃነት የማትመላለሱ፣ ደስታ የላችሁ። ገንዘብ አላችሁ ግን ደስታ የላችሁ። ኑሯችሁ ተመቻችቷል ግን ደስታ የላችሁ። ደስታችሁ ሪሊዝድ አይደለም፣ ፍጹም አይደለም። መዝሙር አይደለም ልባችሁን የሞላው፣ እርካታ አይደለም የሞላው፣ ተይዟል። ሳምቲንግ ተይዟል። ለምን ይሆን ብሎ መጠየቅ እኮ በጣም ጥሩ ነው። ምናልባት የከተታችኋቸው ሰዎች ይኖሩ ይሆን? ወንድሞቻችንን ብንይዝ ህይወታችን ይያዛል። ወንድሞቻችንን ብንለቅ ህይወታችን ይለቀቃል። ስንቶቻችሁ በታሰረ ህይወት መኖር ትፈልጋላችሁ ወገኖች? አለ በተለቀቀ ህይወት ጸሎቱ የሚሰማ፣ ልጆች የሚባረኩበት፣ ቤት የሚባረክበት፣ አገልግሎት የተለቀቀ ከፍና ዝቅ ደም ከፍና ዝቅ የሚያደርግ የበቀል ስፒሪት የሌለበት የሚለቅ ብትለቁ መንፈሳችሁ የተለቀቀ ይሆናል። ፍቅር ባለበት እግዚአብሔር ይገኛል። ፍቅር በሌለበት ግን ወህኒ ነው ያለው። አንዳንድ ነገሮቻችን የታሰሩት በዚህ ምክንያት ይሆን? እግዚአብሔር ዛሬ ከወህኒ መውጣት ይሁንልን። ምናልባት የበደሏችሁና ሪሊዝ ያላረጋችኋቸው ሰዎች ካሉ ሪሊዝ ማድረግ። ወንድሜ ነህ አንተ፣ አነጋገርህ ደስ አይለኝም ግን ወንድሜ ነህ። ዲክሌር ዛሬ ወንድሜ ነህ። ኢየሱስ ክርስቶስ የሞተለት ሰው ሁሉ ወንድማችሁ ነው። የክርስቶስ ኢየሱስን ሞትና ትንሣኤ አምኖ የተቀበለ ሁሉ እህትሽ ነው። እህትና ወንድሞች አድርጎ ነው እግዚአብሔር የጠራን። በዚህ መንፈስ መመላለስ ያስፈልጋል። ቤተ ክርስቲያን ቤተሰብነቷ መመለስ መቻል አለበት። እግዚአብሔር ይሄንን መንፈስ ይመልስልን። ሳማ መመለስ አለበት። ለዚህ ነው አንዳንድ ጊዜ በስሞል ግሩፕ መታቀፋችሁ የሚጠቅማችሁ። አሁን እዚህ አናውንስ ሲሆን እኔ ሁሉ ጊዜ ደስ ይለኛል። እንትን አካባቢ ያለ የቤት ህብረት ይሄኛው ትልቅ ጉባኤ ስለሆነ ማጅራት ለማጅራት ነው ተያይተን የምንወጣው። እኔን ብቻ ነው የምታዩኝ። አሁን ፊት ለፊታችሁ ያለውን ሰው ስሙንም አታውቁትም። ቤተ ክርስቲያን እኮ እንደዚህ እንድትሆን አይደለም የእግዚአብሔር ፈቃድ። ስሙንም አናውቀው ሰውዬ ጋር ገብተን ወጣን ብንለው ቸርች ነው ወይ ነው የሚለው ኢየሱስ። አጠገባችን ያለውን ሰው አናውቀው፣ ሸክሙን አንካፈል። ፊት ለፊታችሁ የተቀመጠውን ሰው ካወቃችሁ ትሸልማችኋል። እንኳን አጠገባችሁ ያለውን ምናልባት አብራችሁ የመጣችሁ ትኖር ይሆናል። ፊት ለፊታችሁ ያለው ማን እንደሆነ አይታችሁትም አታውቁም፣ ለማየትም አንሞክርም። እኛ ዝም ብለን እየተገናኘን ፕሮግራም እየተካፈልን ቤተክርስቲያን የፕሮግራም ማሽን ትመስል የፕሮግራም ማሽን እየተካፈልን እንሄዳለን እንጂ እርስ በርስ እንደ ቤተሰብ የምንሆንበት ጊዜም የለንም። ይሄ እኮ የእግዚአብሔር ፈቃድ አይደለም። አብረው ይበሉ ነበር፣ አብረው ይጠጡ ነበር፣ አብረው ያለቅሱ ነበር፣ አብረው ያምጡ ነበር፣ አብረው ይወድቃሉ፣ አብረው ይነሳሉ፣ አብረው ይታገላሉ የእግዚአብሔር መንግስት ለመውረስ። ቸርች ማለት ይሄ ነው። ቸርች ቤተሰብ ናት። ወንድሞችና እህቶች ወንድምነትንና እህትነትን የሚያራግቡባት ናት። ስለዚህ በትልቁ ጉባኤ እንደዚህ ካልተመቸን እንኳን ሳምሃው ማምጣት መቻል አለብን። በየቤቶቻችን ወንድሜ ነህ እህቴ ነህ፣ አብረን እንበላለን፣ አብረን እንጠጣለን፣ አብረን የጌታን ማዕድ እንካፈላለን፣ አብረን ነን ያለነው። ያንዳችን ችግር አንዳችን ማን እንደሆነ እኮ አይታወቅም። ፓስተሮች እንዲያረጉት ነው የምንጠብቀው። አንድ ችግር ያለበትን ሰው ፓስተሩ ፈልጎ እንዲጠይቀው ነው እንጂ የምንፈልገው የኛ ስራ መሆኑን አናውቅም። እኛ አሁን ብዙዎቻችን የወንድሜ ጠባቂ መሆኔን አላውቅም። ፓስተሩ ነው ጠባቂ። ችግር አለበት ፓስተር ጋር ደውል ነው የሚባለው። እንዴት ሆኖ ወንድሜ ጋስ እህቴ ጋስ። እግዚአብሔር ያንን መንፈስ ይመልስልን። ይሄ መንፈስ ከተመለሰ የእግዚአብሔር ክብር ይመለሳል ብዬ አምናለሁ። ይሄ መንፈስ ከተመለሰ እግዚአብሔርን ሳንጠራው በመካከላችን ነው ኦሬዲ ስራ ሳንለው መስራት ጀምሯል። የወንድሞችና የእህቶች ህብረት እግዚአብሔር ያርክልን። ግቡ። ዛሬ መልእክት ይሄ ነው። ግቡ፣ ወደ ወንድምነት ወደ እህትነት ግቡ። ብቻችሁን አትሁኑ። የጠላትን ካውንስል አትስሙ። የጠላትን ምክር አትስሙ። ብቻህን መኖር ትችላለህ የሚለውን አትስማ። ዘርህን ከፍ እያረገ የሥጋ ዘርህን ከፍ እያረገ የመንፈስ ዘርህን ዝቅ የሚያረገውን አትስማ።
ይበልጣል። እንዲያውም በስጋ ከተወለድከው በላይ እኔ እበልጣለሁ ላንተ ወንድምነት። እኔ እበልጣለሁ ከአጎትህ ይልቅ እኔ እበልጣለሁ። እኔ እቀርብሃለሁ። እኔ እቀርብሃለሁ አንተ። ለምን? በቃ የተወለድንበት አወላለድ ይነጻጸር። ያኛውም ከባድ ነው ግን የኔ ግን ከባድ ነው። እኔ በትልቅ ዋጋ ነው የተገኘሁት። እኔ አንተና እኔ በትልቅ ዋጋ ነው የተገኘ። የተከፈለልን ዋጋ ትልቅ ነው። እኔና አንተ በመንፈስ እንድንወለድ የተከፈለልን ዋጋ ትልቅ ነው። አትጫወትበት የኔ ወንድም። በክርስቶስ ኢየሱስ ደም አትጫወቱ። ጌም አይደለም የሰራው የዛን ቀን በቀራንዮ መስቀል ላይ ድራማ አይደለም የተሰራው፣ ሙቪ አይደለም የተሰራው፣ ስጋው ነው የተቆረሰው። it was a reality። አንጫወትበትም። አትጫወትበት የኔ ወንድም። ባናምን ይሻላል እንጂ አምኖ መጫወት ግን ቀልድ አይደለም። የጌታን ደም መርገጥ ቀላል አይደለም። don't play a game። ጌም አትጫወቱ። ጨዋታ አይደለም የሆነው፣ እቃቃ አይደለም የሆነው። አምጦ ነው የወለደን። ተወልደናል። በክርስቶስ ኢየሱስ ደም ተወልደናል። ጨዋታ አይደለም ይሄ። አትጫወት የኔ ወንድም። አትግፋ ደሙን የኔ ወንድም። አቀራርቦናል። ወንድሞች አድርገናል። እህቶች አድርገናል። ዳግም ተወልደናል። ይሄ አፓረንት የሆነ ጨዋታና ሙቪ ሳይሆን ሪያሊቲ ነው። እሱን ተቀብለን የምንኖርበት መንፈስ እግዚአብሔር ያርግልን። ግቡ። ወደ እህትነትና ወደ ወንድምነት ግቡ። ወደ ሆምሴል ግሩፕስ ግቡ። ወንድምና እህት ይኑራችሁ። አብረን እንመላለስ። አብረን እንዋጋ። ጠላት ያመጣውን ይሄንን እንትን መስበር መቻል በጣም ያስፈልጋል። በቃ ጨርሻለሁ። ይሄ ናሽናሊዝም ስብከት አይደለም። እኔ I'm not for nationalistic እንትን አላውቀውም። ብትጠይቁኝም አላውቅም። ፌደራል ናሽናሊዝም ምን መምሰል አለበት ብትለኝ አላውቅም። እኔ ጥቅስ መጥቀስ ነው የማውቀው። ግን ይሄንን ኖሮ መሰደድ ይሻላል። ይሄንን ኖሮ አሁን ዓለም የምታረገው ድብልቅልቆ ወጥቶባታል። በአንድ በኩል አንድንሁን ዩናይትድ ኔሽንስ፣ አፍሪካን ዩኒየን ምናምን ዩኒየን የዩኒየኑ ብዛት አንዶንም አንድ ጊዜ ሲሰብክ አንድነት የሚለውን ስም ጠርቶ ኢትዮጵያ ውስጥ አንድነት ትምህርት ቤት፣ አንድነት እንትን፣ አንድነት የጭነት ማጓጓዣ፣ አንድነት የምናምን የአንድነት ብዛት የአንድነት ወሬ። ግን ደግሞ በሌላ በኩል ደግሞ አንተ ማንነትን አረጋግጥ። አንተና አንድ አይደላችሁም በምንም አይነት ዘርና ቋንቋ እያመጣ ማለት ነው። ለኤትኒሲቲ መልስ መስጠት መቻል ይኖርብናል። እኔና እናንተ ዘር አለን፣ ቋንቋ አለን። ግን ከማይጠፋ ሌላ ቋንቋ ግን መወለዳችንን ዲክሌር እናደርገዋለን፣ እናውጃለን። ቢያስፈልግ እንሞትለታለን፣ እንሰደዳለን እንጂ የክርስቶስ ኢየሱስን ደም ዝም ብለን አንሸፍነው። መልስ መስጠት ያስፈልጋል። ዘር አለኝ፣ ቋንቋ አለኝ፣ አማርኛ ተናጋሪ ነኝ፣ ኦሮምኛ ተናጋሪ ነህ፣ ጉራግኛ ተናጋሪ ነሽ። ሴሌብሬት አድርገው እሱን የእግዚአብሔር ስጦታ ስለሆነ ዘሬ ስለሆነ ቋንቋዬ ስለሆነ ሴሌብሬት አድርገዋለሁ። ግን ከጉራግኛ፣ ከአማርኛ፣ ከትግርኛ፣ ከኦሮምኛ፣ ከቻይንኛ፣ ከእንግሊዝኛ በላይ ሌላ ቋንቋ ደግሞ አለ በመንፈስ የተሰጠኝ የእግዚአብሔር ልጅነት ቋንቋ። እሱን ዲክሌር ማድረግ ያስፈልጋል። ወንድሞችና እህቶች ነን። በእኔና በእናንተ መካከል አንድነታችንን ቋንቋ ከሰነጠቀው የኢየሱስን ደም አቃለነዋል ማለት ነው። ቋንቋ ከሰነጠቀው፣ ባህል ከሰነጠቀው፣ የቆዳ ቀለም ከሰነጠቀው። በአንዳንድ ነገሮች የቆዳ ቀለም ሰንጥቆታል። የጥቁር ቤተክርስቲያን አለ፣ የነጭ ቤተክርስቲያን አለ። ኖ አይገባም፣ አይሆንም። የተከፈለው ደሙ ወንድሞችና እህቶች ሊያረጋን ነው። እግዚአብሔር ያን መንፈስ ይመልስልን። አስመሻዋችሁ ዛሬ አጭር ጸሎት ልጸልይና ልጨርስ።